እግዚአብሔርን የምታምነው ከሆነ ታየዋለህ። የምታየው ከሆነ ትፈራዋለህ። የምትፈራው ከሆነ ታከብረዋለህ። የምታከብረው ከሆነ ራስህን ትገዛለህ። ራስህን ከገዛ ትዕግስት ይኖርሃል። ትዕግስት ካለ ፍቅር ያንተ ትሆናለች። ፍቅር ካለ ከእግዚአብሔር ጋር ትኖራለህ ይላል መልሶ ማለት ነው። እነዚህ ቅደም ተከተሎች ያዛችኋቸው እንዴ? እሺ ልድገመው። እግዚአብሔርን የምታምነው ከሆነ ምን ትለዋለህ? ታየዋለህ። የምታየው ከሆነ ትፈራዋለህ። የምትፈራው ከሆነ ታከብረዋለህ። የምታከብረው ከሆነ ራስህን ትገዛለህ። ራስህን የምትገዛ ከሆነ ትዕግስትን ገንዘብ ታደርጋለህ። ትዕግስት ካለ ፍቅር ያንተ ትሆናለች። ፍቅር ካለ ከማን ጋር ትኖራለህ? ከእግዚአብሔር ጋር ትኖራለህ ነው። እና እግዚአብሔርን ማየት፣ እግዚአብሔርን መፍራት የትም እና መቼም ነው። እግዚአብሔርን የሚፈራ ሰው ልንገራችሁ፣ ሰማችሁኝ? ተደብቆ አይጎነጉንም። እግዚአብሔርን የሚፈራ ሰው አትበል። እግዚአብሔር ልብና ኩላሊትን ምን ያደርጋል? ይመረምራል። ተደብቃ አትዶልት። እግዚአብሔር ያሰጣዋል እያወጣ ሰጣይሁ ለኩሉ ክቡት ሀባይሁ ከባቲሁ ለኩሉ ክሱት። የተሰወረውን ይገልጣል፣ የተገለጠውን ይሰውራል። እግዚአብሔር ተደብቃችሁ አትጎንጉኑ። አደራችሁን በሞቴ እውነቴን ነው። ጠቢብ ውእቱ ዘያረስ ምክረ መካርያን ተባ ውእቱ ዘያደቅቅ መዝራዕተ ኃያላን። ኤጲፋኒዎስ በቅዳሴው የኃያላንን ክንድ የሚሰብር ብርቱ ነው፣ የመካሪዎችን ምክር የሚሽር ጥበበኛ ነው። ምክራችን ሰኞ መክረ ነው ረቡዕ ሲሻር ላናየው እንችላለን። የሚሻርበት ጊዜ ግን ይሽረዋል እግዚአብሔር። ስለዚህ ተደብቆ አለመምከር፣ እግዚአብሔር መፍራት ማለት እሱ ነው። በልብ ሌላ በአፍ ሌላ አለመሆን፣ በአፋችን እያመሰገነው ሰውን በልብ አለመርገም። ይሄንን ማለት ያለ ግብዝነት መዋደድ፣ ክፋት የሌለው ማለት ነው። ይሄ ፈሪሃ እግዚአብሔር ይባላል። እግዚአብሔር ያየኛል ማለት ነው። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴና አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን የምነግራችሁ አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን ነው እንደዚህ ያለው። በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ጌታ። ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው። እና ጨካኝ ልብ አይኖራችሁ። እውነቴን ነው። ከቃሉ ጋር ናችሁ። እንደው ክርስትና ድራማ አይደለም። እንደምታውቁት ድራማ ተውኖ ሲወርዱ ሌላ መሆን ነው። እንደዚህ አይደለም። ድንግል ማርያም የእግዚአብሔር መንበር ናት። የእግዚአብሔር መንበር ስለሆነች ከፍ ብላን የተሰራችው። ይህንን ዳዊት በሌላ አንቀጹ ሐነጸ መቅደሶ በአርያም ብሎታል። እናቱን በልዕልና ሰራት ይላል። እናቱን በልዕልና ከፍ አድርጎ ሰራት። ከሰው ልጅ በላይ ብቻ አይደለም ያደረጋት። ከሰው በላይ ብትሆን ባልደነቀን ነበር። ከመላእክት በላይ አድርጎ ነው የሰራት፣ ከፍ አድርጎ። ለምን ይመስላችኋል?
መላእክትን ትበልጣቸዋለች ድንግል ማርያም። ከነሱ በላይ በሆነ ልዕልና ነው የሰራት እመቤታችንን። ለምን? ከመላእክት የምትበልጥበት ምክንያት መላእክት የሚኖሩት የሚያሳስት በሌለበት ዓለም ነው። ድንግል ማርያም ግን የሚያሳስት በበዛበት ዓለም ሆና አልተሳሳተችም። ይገርማችኋል እኮ በማያሳስት ከተማ ሆነው ባይሳሳቱ አናደንቃቸውም መላእክትን። ሌላ ጊዜ በራሳቸው ሙያ እናደንቃቸዋለን። ቅዱስ ገብርኤል፣ ቅዱስ ሚካኤል የራሳቸው አላቸው ጸጋ። ድንግል ማርያምን ግን ትበልጣቸዋለች። እንዴ የሚያሳስት ከሌለ ማን ይሳሳታል እንዴ? ሲያገኝ የበላውን ሲያጣ የጦመውን አለ የኛ ሀገር ሰው ሲተር። አንድ ሰው ሳይኖረው ቀርቶ ሳይበላ 7 ቀን ቢቆይ ሸጋ ባይታዊ ልንለው አቶ ነው የሚባለው። አቶ የጦመ ሰው ይሄ ይባላል። መላእክት የሚያሳስታቸው የለም ማንም። አይናቸው አይመኝም፣ ቦታው አያሳስትም። አንድ ሁለተኛ የሚሳሳት አካል የላቸው። አይናቸው አይቶ አይመኝም፣ ጆሮአቸው ሰምቶ አይመኝም፣ ሰውነታቸው ትኩሳት የለባቸውም። አካላቸው ረቂቅ ነው፣ 4ቱ ባህሪያት የሉባቸውምና እነዚህ በማይሳሳት አካል ሆነው ነው ለመላእክትኒ ኢተክህሎሙ ድንጋሌ ህሊና ያለው ይሄን ነው ደራሲ። እስመ አበሱ በፍቶት ወረዱ ምድረ በቀዳሚ። ለመላእክት ያልተቻላቸው ድንጋሌ ህሊና ለእመቤታችን አለ። ሶስተኛ መላእክት ደናግል ናቸው። ድንግልናቸው ግን የአምላክ እናት ለመሆን አይበቃም፣ ጾታም የላቸው። ስለዚህ ድንግል ማርያም አንደኛ በሚያሳስት ዓለም ሆና ስላልተሳሳተች፣ እንደ ሰው ስህተት ሊስማማው የሚችል ከ4ቱ ባህሪያት የተፈጠረ አካል ይዛ አካሏን ግን ስላልተሳሳተችበት ብቻ ሳይሆን እግዚአብሔርን ለማየት የበቃ የመጨረሻው ንጹሕ አካል አድርጋ ስለጠበቀችው፣ ሶስተኛ በድንግልናዋ አምላክን ስላፈራችበት፣ በእነዚህ ከመላእክት ይልቅ ትበልጣለች። እንዲህ ያለች መንበር ናት እመቤታችን። አሁን እኮ ተመልከቱ አይደለም ድሮ ታንክ ተጭኖ አውሮፕላን ቦምብጣዊ አውሮፕላኖች ተጭነው ነበር ኢትዮጵያን የሚወሯት አውሮፓውያን። አሁን አያስፈልጋቸውም። በቴሌቪዥን አንተን ይከፍቷል፣ ይዘጓል፣ ያረጉ ማለት በፌስቡክ ዝውር አድርገው ህይወታችሁን ይገዛሉ። በደንብ አድርገው ይቆጣጠሯችኋል ማለት ነው። ወታደር ሳይመደብብህ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ደግሞ እንደዚያ ስንል ኧረ እኔ ራሴን የማውቅ ሰው ይላል። ደግሞ ሲጠየቅ ሰው እኔ ራሴን አውቃለሁ ይላል። እንግዲህ ይሁንላችሁ፣ መቼስ ሰው ለክብሩ ነው የሚኖረው እና ብንስተካከል ጥሩ ነው። በታምር እግዚአብሔር እንዲሁ ዝም ብሎ ኮሽ ባለ ቁጥር እንዲህ ያለ አባት አሉ እንደዚህ ያለ ገዳም ክርስትና እጃችን ውስጥ ያለ ነገር ነው። ተጎልተን የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ ነው። እና ንቁ፣ እውነቴን ነው። ተስፋ አለን። እንደው ከዛሬ እስከ ሰሞኑን ንስሐ ያልገባችሁ ካዋላችሁ ጥሩ እድል ነው። ብፁዕ አባታችን እንኳን ይህን ጉባኤ ያዘጋጁት ለሳንቲም ብቻ ሳይሆን ለነፍሳችሁ እንድታስቡ። የምትቀድሙት እናንተ ናችሁ። እግዚአብሔር በንስሐ ያንቃን። የሚቀበል አባት አለን። አይዟችሁ፣ የሚቀበል አባት አለን። የሰው ልጅ ስልቹ ስለሆነ ማለት ነው ወዲያው ነው የምንሰለቸው እኮ። እንደውም ከስልቹነታችን የተነሳ አንድ ነገር እስከምናገኘው የሚያስደስተንን ያህል ስናገኘው አያስደስተንም። ታውቃላችሁ አይደል? እንደዛ ሰርግ የሚጠብቁትን ያህል የዕለት ዕለት ያስደስታል። እንግዲህ ያገቡትን እንጠይቃቸዋለን እስኪ። ግን የጎረቤትም እንኳን ቢሆን እኛም ቢሆን እንደምናውቀው ይህን ነገር የሰርግ ደረሰ ሲባል ነው የሚያጓጓ እንጂ የዕለት ዕለት ብዙም ቁም ነገር አይሰጥም፣ ይሳለቻል። ከዚያ በኋላ በቃ ሁሉም ነገር እንደዚያ ነው ይመስለኛል። ይደርሳል ይባልና ሲደርስ ያልፋል። ሰው ይመረቃል። ገሌ ዲግሪ ሊመረቅ ነው በዚህ ቀን ተብሎ ወዲያ ወዲህ ተብሎ በቃ ከዛ ከደቂቃ እንቅስቃሴ በኋላ ለካ አልቋል። በቃ የለም ተመርቃችኋል ተብሎ ቁጭ። እኔ ደግሞ ምርቃት ሲባል በፊት እግዚአብሔር ይስጥልን ያቆይልን እድሜ ይስጣችሁ የሚባል መስሎኛል። ለካ አይደለም። እንትናችሁን ወደዚያ ዙሩት የቆቡን ተባለና ብለናል፣ ተመርቃችኋል። ከዚያ በኋላስ በቃ አልቋል። እና ብዙ ነገር እስከምንደርስበት ያጓጓና በኋላ ስልችት ነው የሚያደርገው።
አሁን ምን ልላችሁ ፈልጌ ነው፣ ወዳጅነትም እንደዚያው ነው። ሁሉም ነገር በቃ ይሰለቻል መሃል ላይ። እሺ ብርሃን በመስታወቱ አልፎ የገባ እንዴት ነው? መስታወቱ ተሰንጥቆ ነው ብርሃን ወደ ቤት የሚገባው? በመስታወት ቤት አይችልም። ለእግዚአብሔር ሲሆን እኮ ነው ሰው አፉን አሽሎ የሚቃወም ማለት። ያ እንዴቱን አይልም። መስታወቱ ሳይሰነጠቅ ብርሃን መግባት ይችላል። የኛ ፊት መስታወቱ ውስጥ ገብቶ እናየዋለን። አሁን የአንድን ሰው አይን ቀረብ ብላችሁ ብታዩት የእናንተ ፊት ሰውየው አይን ውስጥ ይታያል አይደል? አይኑ ፈሶ ነው የእናንተ ፊት የገባው? ንገሩኝ እስኪ ንገሩኝ። ይቻላል? ይሄ እኮ ይቻላል። ለእኛ እኮ ተችሎናል። የእኛ አይን ሳይፈስ የሰውን ምስል ውስጡ ያሳያል። አልተቀደደም እኮ አልፈሰሰም። መስታወቱን ሳንሰብር ፊታችን ገብቶ እዚያ ላይ ቁጭ ብሎ ይታያል። ነጭ ብትለብስ ቀይ ብትለብስ እዚህ ላይ አካባቢ ገብስ ቢኖርብህ ስንዴ ቢኖርብህ ይታያል። መስታወቱ ፊት ማለት መስታወቱ ገብቶ ፊት በምን ነው የገባ ማስረዳት አይቻልም። ይታያል በቃ ይታያል። ያንን ማድረግ ከተቻለ ተመልከቱ፣ ያንን ማድረግ ከተቻለ ፍጡር እንዲህ አድርጎ መስታወት መስራት ከቻለ እግዚአብሔር የእናቱን ድንግልና ሳይለውጥ ሰው ቢሆን ምን ይሳነዋል? አልተሳነውምና ሰው ሆኗል። እጓለ እመሕያው ምንትኑ አንተ ከምትትዋሰው ለእግዚአብሔር ሰው ሆይ እግዚአብሔርን ትከራከረው ዘንድ አንተ ምንድነህ? ባላንጣው ነህን? ምስለኔው ነህን? ባልንጀራው ነህን? እግዚአብሔር ልሁን ካለ አንተ ምንድነህ? ይቻለዋልና ሰው ሆነ። ሰው ሆኖም ተገለጠ። በዚህ ዓለምም ታየ። ኃያሉ በደካሞች እጅ ታቀፈችው፣ በጀርባም ታዘለ። የሰው ስምም ወጣለት። ለሰው እንደሚገባ ለጌትነቱ ለተዋሕዶ የሚሆን ስም ወጣለት። ተጠራ፣ በልጅነቱ አደገ። አበ እመ እያለ አደገ። ይህ ለሱ ለእኛ ነው ትዕቢት የሚሆንብን፣ ለእኛ ነው መቅለል የሚሆንብን። ለሱ ይሄ ቻይነት ነው። ይኸውላችሁ እናንተ እያወቃችሁ አላዋቂ መሆናችሁን ይኸውልህ፣ ሆድ ሞልቶ መራባችንም አንተ እየተናገርክ መኮላተፋችንም አልሰከርክ በቀር ማለት አይቻልም። አምላክ ግን ቃል ነው፣ ግን አንደበቱን አኮላትፎ እንደ ሰው አደገ። ቋንቋ እየተማረ አደገ። ይህ ለሱ ይቻለዋል። ፍጡር የማይቻለውን ነገር ሁሉ በልዩነት አደረገ። የእናቱን ድንግልና አለመለወጡ እሱ የማይለወጥ አምላክ ለመሆኑ ማስረጃ ሆነ። በዚህ እንኳን ሰዎች ሊረዱት አልተቻላቸውም። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ንግግሮች ሰዎችን ያሰናክሏቸዋል። ያስተማራቸው ትምህርቶች ምን እያለ? አብ ይበልጠኛል፣ በስሜ ትለምናላችሁ፣ እኔ ስለ እናንተ አማለድኩላችሁ፣ አልዓዛርን ወዴት ቀበራችሁት? እንደዚህ ያሉ ንግግሮች በሙሉ ስለ ክርስቶስ ጥያቄ ሆነው በንግግሮቹ ምን ያደርጋሉ? ይሰናከሉበታል ሰዎች። በንግግሮቹ ያስረዳን 2-3 ነገሮችን ነው። የመጀመሪያው እናንተ ለላካችሁ ትሕትናን የመሰለ ቅድስና በምድር ላይ ተገኝቶ አያውቅም ነው የምላችሁ። ሰይጣንን ፈጥፍጦ የሚጥለው ይሄ ነው። እና ትሕትናን አሁን ይቅርታ ጠይቁ ስንባል እኮ እንዴ ያስቀየመኝ እሱ ምን ጨነቀ ብዬ ትዕቢት እኮ ነው ይሄ። አዳም በደለ፣ ይቅርታ ይዞ የመጣ ማን ነው? ክርስቶስ። አሪያ በዚህ እንደምናሸንፈው ስለሚያውቅ እንዴ ነው ከሆነም እሺ ይቅርታ ልጠይቃልና አባሉት እሺ ይምጣ እኔ ምን አደርጋለሁ ይላል ማለት ይሄ ትዕቢት። እኛ በድለን እሱ መጥቶ እኮ ነው ይቅርታ እኮ እንድናገኝ ያደረገን። ተከትሎ መጥቶ እስከ ቤታችን ሀጉድጓድ ድረስ ነው እንጂ ተከተለን። ባገኘውን ጊዜ ተፈስዮ እግዝእትየ ቅድስት ድንግል ማርያም ዘወፃብኔኪ አብይ ኖላዊ ኄር ዘባማን ዘሐሰሶ ለበግ ግዱፍ ወሶበ ረከቦ ጾሮ ዲበ መትከፍቱ። ገደል ድረስ ሄዶ እንደሚፈልግ እረኛ ሄዶ አግኝቶ በትከሻው ተሸከመ። አዳምን የፈለገው እንዲያርጎ ነው። እንዳንታረቅ ትዕቢት፣ እንዳንጸልይ ትዕቢት፣ በጸሎት አስቡ እንዳንል ትዕቢት፣ ያለችን ጥቂት ኩርማን እየቆጠርን ትዕቢት። እንዲው አይም እንዲው ምን ቆይ ኋላ እነግራችኋለሁ። እንዲው እንደባሰን ማለት ነው ትሕትና። ባለፈው ነገርኳችሁ። ጳጳሱ እንኳን ሌሊት ተቀን እየተጋደለ
የዝሙት ኃጢአት ሲቃወሙ መልአኩ መጥቶ ምንድነው ያለው? የትሕትና ሥራ ካልሰራ አይጠፋልህም እኮ ነው። ስለዚህ እንዲህ አደረገ። ታቆም አድርጎ የመነኮሳትን መጸዳጃ ቤት ነበር የሚያጸዳ ማለት ነው። ለቀቀለት። እዚያው አለ የትሕትና ሥራ ጾም ብቻ አያጠፋውም፣ ስለ ጸሎት ብቻ አያጠፋውም፣ ስግደት ብቻ ሰይጣን አያጠፋውም። ሰይጣንን የሚያጠፋው ትሕትና ይባላል ሰውየው። እስኪ በሉ እንጂ ያው ትዕቢት አይደል? እንዲህ አድርጎ እንዲሁ አንቋ የገደለን እኮ ትዕቢት ነው። እንዳንናዘዝ ትዕቢት፣ እንዳንታረቅ ትዕቢት፣ እንዳንጸልይ ትዕቢት፣ በጸሎት አስቡ እንዳንል ትዕቢት፣ አንቆ ያዘን ትዕቢት ነው። ተነካን ብለን የምናብደው ትዕቢት፣ ጨርቃጭ እንደብድ። ክርስቲያኑ ምቅልጥ ነው እንጂ ክርስትናው ጨርቁን ጥሎ ሰው እያበደ ማለት ነው። እንትና እንደዚህ አድርጎ ተናገረኝ። አቤት 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 አቤት! ክርስቶስ ተሰደበን ብለን አምነን እኮ ነው ደግሞ እንደዚህ የምንለው። እንዲሁ ትዕቢታችን ልክ አለው ትላላችሁ? ኧረ ይገርማል። እንዲሁ ደግሞ እያወቅነው እኮ ነው። ውስጣችን እያወቅነው እኮ ነው። ውስጣችን እያወቅነው ቢሆንስ ምንድነው? ቢሆንስ ነንም እንዲሁ ብንል ምን አለ? እንዲሁ ነኝ ብንል እንዲሁ እግዚአብሔር ልብ ይስጠን፣ ትሕትናውን ያድለን። ልብ ሲደነድን ደግሞ እግዚአብሔርን መቃረን ይመጣል። ይሄስ ምን ያመጣል? ያንሳአስህ መዓተ እግዚአብሔር፣ የእግዚአብሔርን መዓት ደግሞ ያነሳሳል። ልብን ማደንደን። ልብ የሚደነድነው ከየት ጀምሮ ነው ሲባል እግዚአብሔር ተለይቶኛል ከማለት። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ሲናገር እንዲህ ይላል፣ ምናልባት ሰዎች እየጸለዩ ህልም ሊያዩ ይችላሉ፣ ራእይ ሊያዩ ይችላሉ፣ ጥያቄያቸው ሊመለስላቸው ይችላል። በጠሩት ቁጥር እግዚአብሔር አለሁ እነሆኝ ሊላቸው ይችላል። እኛ ግን ጠይቀን አልተሳካልን፣ ጀምረን አልተፈጸመልን ሊሆን ይችላል። የዛ ጊዜ እግዚአብሔር ትቶኛል እንላለን። ግን ምንድን ያለ አሃዊነ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ፣ ወንድሞቻችን ስለ መንፈስ ቅዱስ ሞኝ እንድትሆኑ አልፈቅድም ይላል። ሞኝ መሆን ማለት ነው። ትርጓሜያችን ምን ይላል? መንፈስ ቅዱስ ከናንተ ሳይለይ እያለ ተአምር ሲያደርግላችሁ ባለማየታችሁ ምክንያት ትቶኛል አትበሉ ነው። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። መንፈስ ቅዱስ እየበደልንም አብሮን ይኖራል። እግዚአብሔር ሰውን ተለይቶ አያውቅም። እስኪ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በእናቱ ትከሻ ሆኖ የተሰደደ ወደ የት ነው? አቤት ወደ ግብፅ አይደል እንዴ? ግብፅ በብሉይ ኪዳን የምን ውክልና ነው ያላት? እግዚአብሔርን የመቃወም የትዕቢት የድፍረትና የድንቁርና ወኪል ናት። በመጽሐፍ ቅዱስ በምድራዊ ብዕል የመመካት የትዕቢት የማን አለብኝነት የድንቁርና የጨለማ የስጋዊነት ወኪል ናት ግብፅ። ለምንድን ነው ወደ ግብፅ የሄደው? ምንድነው የሚለው የኛ ትርጓሜ? ክደት ወደ ጸናበት መሄድ ለእግዚአብሔር ምኑ ነውና ነው የሚለው፣ ልማዱ ነውና ነው። እግዚአብሔር እንደውም ወደ እኛ ነው የሚመጣው። ልብ በሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በጥብርያዶስ ባህር ሲገለጥ መጀመሪያ ሄዶ ያነጋገረው ሰው ማን ነው? ቅዱስ ጴጥሮስ ነው። የካደውስ ማን ነበረ? ቅዱስ ጴጥሮስ ነው። መጀመሪያ የታመመ ነው መድኃኒት የሚያስፈልገው። እሱም የተናገረ ይሄን ነው። ህሙማን ይፈቅድው ለዐቃቤ ሠራይ ወአኮ ጥዑያን፣ ባለመድኃኒትን የሚሹት የታመሙ ናቸው እንጂ ጤነኞች አይደሉም። ስለዚህ ጌታችን ኢየሱስ ክርስቶስ ቀድሞ ጴጥሮስን አነጋገረው። ጤነኛውን ዮሐንስን አይደለም ያነጋገረው። ህመም የጸናበትን ጴጥሮስን አይደል ያለ። እሱስ ለታመመችው ህዋሳችን የበለጠ እንክብካቤ እናደርግለታለን። ጣቴ ብትታመም እንዳልተኛባት፣ እንዳልሰብራት፣ እንዳላደማት ጋሬጣ የበለጠ ጥንቃቄ፣ ስስ ለሆነው አካላችን የበለጠ እንጠነቀቃለን። ሰው ድንጋይ ቢወረውርበት ቶሎ ብሎ አይኑን የሚጋርደው አይኑን ነው። ለደካማ አካሉ የበለጠ ጥንቃቄ ያደርጋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የበለጠ ለደካሞቹ ጥንቃቄ ያደርጋል፣ እንክብካቤን ያደርጋል። 3 ጊዜ ካደውን ጴጥሮስ 3 ጊዜ ትወደኛለህ ብሎ አነጻው፣ ቀደሰው። ከዚያ በኋላ ያሳምን አለው። እንደዚያ ትወደኛለህ ከበኋላ በፍቅሩ ከበግነት ጠፍቶ የነበረውን ሰው ለውጦ በምንነት ወንበር አስቀመጠው፣ በረኝነት ቦታ አስቀመጠው። መጀመሪያ የጠፋህ በግ ነበርክ ለማለት ትወደኛለህ ወይ አለው። እንደወደህ አንተ ታውቃለህ አለ። ይሄን በግ ከጠፋበት ሂዶ ፈልጎ አመጣና እቀብ አባግዕ ያለው፣ በጎችን ጠብቅልኝ አለው።
ፈልጎ አምጥቶ በረኝነት ቦታ አስቀምጠው። ፍቅር በግን ወደ እረኝነት ትለውጣለች ይላል አረጋዊ መንፈሳዊ። እንዲህ ያደርጋል። ይህን ያደርገው ተስፋ ነው። ተስፋ ማለት በእግዚአብሔር እጅ ላይ ነኝ ብሎ መናገር ነው። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 16 ላይ እንዲህ ያለ ነገር ነግሮናል። ወሳረርኩኪ በእዴ ወቅድሜ አንቲ ወተትሐነጺ እምዘነሰቱኪ ብሎ ይናገራል። እኔ በእጄ ራሴ ሰርችሻለሁ፣ ወይም በእጄ ላይ ጽፌሻለሁ፣ ቀርጭሻለሁ፣ ሰርችሻለሁ። አንቺ ሁልጊዜ በፊቴ ነሽ፣ ከፈረስሽ በኋላም የተሰራሽ ሀገር ትሆኛለሽ ብሎ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን የተቸነከረበት ምክንያት አንዱ ምንድን ነው የሚባለው? ሊቃውንት ሲተረጉሙት እጁ የሕይወት መጽሐፍ ነው። የእኛን ስም በደም እጁ ላይ ለመጻፍ ነው እጁን የተቸነከረው። ስለዚህ እጄ ላይ ቀርጭሻለሁ ይላል። ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ይላል አልቦ እግዚአብሔር አቤት አምኜሃለሁ ነፃ ልጄ። እንደዛ አይልም እግዚአብሔር። እየደከምን እየጣርን እየለመን እየተንከባለን እየወደቅን እየተነሳን ነው። አንድ ላይ ነው የምንሰራው። አብረን ከሱ ጋር የምንሰራ ነንና ይላል ቅዱስ ጳውሎስ። ከሱ ጋር የምንሰራ ነንና እግዚአብሔር ምሕረቱን በመስጠት እኛ ምሕረቱን ለመቀበል ደጆቻችንን በመክፈት እጆቻችንን በመዘርጋት ከእግዚአብሔር ፈቃድ ጋር የተባበረ ሰው ይድናል። ያንን ነው ቅዱስ ጳውሎስ የነገረን እና አድርጉት፣ ሰውነታችሁን አድርጉት የሚለው ሰው የሚነጻው በእግዚአብሔር ቸርነት ብቻ አይደለም። እሱ የእግዚአብሔር ቸርነት እንዲያነጻው ፈቃደኛ ሆኖ እስከተገኘ ድረስ ነው። ለዚህ ነው ጌታ እግዚአብሔር ፈቃዳችንን አያስገድድም፣ ፍላጎታችንን አይቀማም፣ ዝንባሌዎቻችንን አያፈናቸውም። ወደ እሱ እንድንሄድ ነው የሚመራን ነው፣ ማስፈቀድ ነው እሱ። ለዚህ እኮ ነው በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ሰው ካለ እኔ ገብቼ ከሱ ጋር እራት እበላለሁ። ዝም ብሎ አይገባም እንዴ? ክርስቶስ ምን ይቸግረዋል? ዝም ብሎ የማይገባ አንኳኳለሁ የሚለው ምንድን ነው? የእኛ ፈቃድ አለች፣ እሷን ይፈልጋታል እንጂማ ዝም ብሎ ቢገባስ የእኛ ልብ ምን ያስቸግረው? ለዚያ ነው። ስለዚህ ሰውነታችሁን መስዋዕት አድርጋችሁ አቅርቡት አለና በጣም ብዙ ነገሮች አሉ እዚያ ውስጥ። ፍቅር አለ፣ ሌላው አለ። ዛሬ ግን የአንድ ክርስቲያን ስነ ምግባር ከሚባለው ውስጥ አንዱ ይሄ ነው፣ መስዋዕት አድርጎ ራስን ማቅረብ። መስዋዕት አድርጎ ራስን ማቅረብ ማለት ምን ማለት ነው? ሁለት ነገር ነው እንደዚሁ ጋር ጠቁሜ፣ ርዕሴ ይሄ አይደለም፣ ሁለተኛው ነው። ሁለት ነገር ነው እዚህ ውስጥ የተፈለገው። መስዋዕት፣ ራስን መስዋዕት ማድረግ ማለት መምረጥ መቻል ማለት ነው። መምረጥ መቻል እና ፈቃድን መሰዋት ማለት ነው። ረጅም ጽሑፍ ይሆናል እንጂ አነብላችሁ ነበር። የቅዱስ እንጦንስ ጽሑፍ አለ፣ ለልጆቹ የመከራቸው የቅዱስ እንጦንስ ምክር አለ እና ምንድን ነው የሚለው? እኔ በጣም ብዙ ጊዜ እኔም ይህም ደጋግሜ ተናግሬዋለሁ። እኔ በጣም ጥንታዊ መጻሕፍቶችን ያጠና ሰው ያገላበጠ በጣም ብዙ ትምህርቶችን የተማረን ሰው ሊቅ አልለውም። ሊቅ የምለው ለነፍሱ የሚጎዳትንና የሚጠቅማትን ነገር መለየት የሚችል ሰው ነው ይላል። ከዛስ ምን ይላል መሰላችሁ? ለይቶም የሚያደርግላት ሰው ነው፣ እሱ ነው ሊቅ ይላል እንጂ በጣም ብዙ የተማረ ሰው በሐሰት ሊቅ ተብሎ ሲጠራ ሰማዋል፣ እሱ አይደለም ይላል። እና መምረጥ ነው። በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ ቅዱስ ጳውሎስ እንዲህ ይላል፣ እኔ በየቀኑ ሞታለሁ ይላል። ምንድነው በየቀኑ ሞታለሁ ማለት? በየቀኑ እንዲህ ቅዱስ ጳውሎስ በየቀኑ ሞቶ አያውቅም። አንድ ቀን ነው የሞተኛ የምናውቀው። ምንድነው በየቀኑ መሞት ማለት? ክርስቲያን መሆን ማለት በየቀኑ ምን ማለት ነው? መለየት ማለት። መሞት ማለት ምን ማለት ነው? መለየት ማለት ነው። በየቀኑ እግዚአብሔርን ከማያስደስትና ራሱን ከሚጎዳ ነገር መለየት አለበት። መሞት ያለው ደግሞ ሞት ጭንቅ የሆነን ያህል ፈቃድን በየቀኑ መተው አስጨናቂ ነው። ለዚያ ነው በየቀኑ ሞታለሁ ያለው። ፈቃድን በየቀኑ እየቆረጡ መጣል አስጨናቂ ነው። እግዚአብሔር ደግሞ እንደ ንጹሕ መስዋዕት የሚቀበለው እሱን ነው። ዘንፈቃደ የሰው ለከ ነው። እግዚአብሔር የሚቀበለው ብቸኛው መስዋዕት መሻትን ነው። መሻትን ስለ እግዚአብሔር መተው መስዋዕት ነው። ከሀብታምና ከድሃ
ምግብ ጣፍጦት የሚበላ ማን ነው? ማን ይመስላችኋል? አቤት ድሃ ነው በእውነቱ። ለምንድን ነው እንደዚያ የሚሆነው? አቤት እርወት ስለሚበላው ነው። ሀብታም ግን ችግር አለበት፣ መከራውን ሲያይ ነው የሚውል። እንደ ሀብታም ያለ በምግብ መከረኛ የለም። ምክንያቱም ሁሉም መቤቱ ስላለ ምን ይቀየርለት? ሁሉንም ሞክሮታል። ምስርንም ሞክሮታል፣ ድንችንም ሞክሮታል፣ ሽሮንም ሞክሮታል፣ እንቁላሉንም ያውቀዋል፣ ወተቱንም ያውቀዋል፣ ስጋውንም ያውቀዋል። ምን ይቀየርለት? የሚቀየር ሲጠፋ እንደው ምን ትሰሩ ቁርስ ምን ልስራ አባዬ ወይም ጋሼ ሲባል ምን ትሰሩ ወዲያ ምን ይላል? ለምን? ሁሉንም ያውቀዋል ማለት ነው። ረሃብ ከሌለ ምግብ አይጣፍጥም በእውነቱ ማለት ነው። ረሃብ ከሌለ ምግብ አይጣፍጥም። እና ቅዱስ ዮሐንስ አፈወርቅም ይላል ምግብ የማይጣፍጥህ ሳይርብህ እየበላህ ነው ይላል። ሳይርብህ እየበላህ ነው። አሁን ይሄ ምግብ አልጣፈጠኝም እንዲሁ ምን አይል የሚል ሰው 5 ቀን ብትፎክቱት ቅጠል ጨምረን ብንሰራው ወጡን ይበላዋል በእውነቱ ማለት ነው። እና በረሃብ ጊዜ የምግብ ጣዕም ይታወቃል። በጦርነት ጊዜ የሰላም ጥቅም ይታወቃል። ከዚህ የተነሳ እግዚአብሔር እስመ እምፍራተ ሞት ይታወቅ ጣዕሙ ለድኂን ይላል። ከፍርሃት የተነሳ ደግሞ የሕይወት ጥቅም ይገባናል ይላል ቅዱስ ዮሐንስ አፈወርቅ። የመኖር ጥቅም የሚገባን የሞት ፍርሃት ሲመጣ ነው ይላል። የሞት ፍርሃት የመኖር ጥቅም። አሁን አንዳንድ ጊዜ ብዙ ሰው ወይም አንዳንዱ እንደው ሐሳብ እንዳልደግምባችሁ አንዳንዱ እንደው በሁሉ ነገር ይከስራል። ቢነግድም ይከስራል፣ ቢያገባም ይከስራል። እንደው አልሳካለት የሚል ሰው አለ። ቢሾምም ይከስራል፣ እንደው ገንዘብ ቢያጠራቅም ይከስራል። በሁሉ ነገር የሚከስር ሰው አለ። ዝም ብሎ ማለት በወጣበት ሁሉ ከስሮ የሚገባ እንዲህ ያለ ሰው ምን ያደርጋል? እንደው እግዚአብሔር ለምን ፈጠረኝ? ለምንድን ነው እኔ ግን የምኖረው? እያኗኗርኩ ነው እየኖርኩ ይላል አንዳንዱ ሰው። በተለይ ወጣቱ ላይ ይሄ ጥቅስ የተለመደ ነው። እኔ ምንድን ነው እያኗኗርኩ ነው እየኖርኩ ነው፣ ሁሉም ማይሳካልኝ ሰው ለምን ሆንኩ ይላል ሰው ማለት። አሪያ ተመልከቱ፣ እንደዚህ የሚያደርግ ሰው አንድ ቀን የመኖር ጥቅም ስላልገባው ነው። መኖር የሚገባ ሲያምህ ነው። በሰላም መኖርህ ጥቅም እንደሆነ የሚገባ ስትታመም ትረዳዋለህ ማለት ነው። የመኖርህ ጥቅም ትርፍ አለው። ብትቆይ ነው የንስሐ ዕድሜ የምታገኘው። ንስሐ የምታገኘው ባንቆይ ኖሮ አሁን 10 ዓመት አውደልድሎ ዘንድሮ ንስሐ የገባ ሰው ይኖራል። 10 ዓመት ይሄ እኮ ብትቆይ ነው ይህንን ያገኘው ማለት ነው። በማውደልደል ዘመናችን ተቆርጠን ቢሆን ኑሮ ሲኦል ነበር ምንገባው። ያለ ፍሬ እንዳንቆረጥ እግዚአብሔር የጠበቀን ጥቅም የሰጠን የዕድሜ ጥቅም የሚገባን ሞት ሲመጣ ነው። ሞት ሲመጣ የዕድሜ ጥቅም ይገባናል። ረሃብ ሲመጣ የምግብ ጥቅም፣ ጦርነት ሲመጣ የሰላም ጥቅም፣ እርቃን ሲመጣ የልብስ ጥቅም። ማር ባይኖር ኑሮ እሬትን ማን ይንቀው ነበረ? መራራውን አይተን ነው ጣዕም ያላቸውን ነገሮች የምናደንቃቸው ማለት ነው። ስለዚህ ሰው ያለውን በእጁ ያለውን ነገር የሚገባው ሲያጣ ነው። እግዚአብሔር ደግሞ ያንን ነገር የብዙ ነገር ጥቅም በሀገር የመኖር ጥቅም አሁን ቀላል ይመስላችኋል? እናንተ ከጎረቤት ጋር መኖር ቀላል ይመስለናል። ተሰደው አሜሪካ አሁን ለእናንተ አሜሪካ ገነት የሚመስለው ሰው ይኖራል። አሜሪካ ሄደው ከጎረቤት ጋር ሻይ ጠጡ ቡና ጠጡ ተባብሎ 3 ቀን ማደር እንደ መንግስተ ሰማያት የሚናፍቃቸው ሰዎች አሉ። በሀገር መኖር የሚገባል፣ በሀገር የመኖር ጥቅም የሚገባል ስንሰደድ ስናጣ ነው። የወንድም ጥቅም የሚገባል ስንለያይ ነው። አብረን ስንኖር ወንድም እህት ደጀን እንደሆነ አይገባን። የእናት ጥቅም የሚገባን ስናጣት ነው። የአባት ጥቅም የሚገባን ስናጣው ነው። ሁሉን ነገር ስናጣው ነው። አዳም የገነት ጥቅም የገባው ሲያጣት ነው። በእጁ አንድ ሰው ከጤነኛ እጁ ይልቅ ለቆሰለ አካሉ ይበልጥ እንደሚጠነቀቅለት ተኝቼበት እንዳላደማው ቁስሉን እንዳላስፋፋው ብሎ ከጤነኛ አካሉ ይልቅ ለቆሰለ አካሉ እንደሚያዝንለት ሁሉ እግዚአብሔር ከጤነኞቹ ልጆቹ ይልቅ ለታመም ለኛ ይበልጡን ያዝናል። ለዚህ ነው የማቴዎስ ወንጌል ምዕራፍ 9 ላይ ብሎ ይናገራል። ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ ባለመድኃኒትን የሚፈልጉት በሽተኞች እንጂ ጤነኞች አይደሉም ብሎ የተናገረው ለዚህ ነው።
አባትና እናት ከትልቁ ልጃቸው ይልቅ ለትንሹ ልጃቸው ይበልጥ ተጠነቀቃሉ። ለምን? ክፉና በጎ አይለይም በዱር በገደል ይወድቃል ብለው። እግዚአብሔር ከትልልቆቹ ይልቅ ለኛ ያዝናል። ለምን? መኖሪያችን የማናውቅ የሚጠቅመንን የማናውቅ ሁልጊዜ የሚጎዳንን እየመረጥን የምንኖር ሞኞች ስለሆን ልብ ለሌለው ሕፃን እንደሚታዘንለት እግዚአብሔር በዚያ መጠን ልብ እንደሌለን ያውቃልና ያዝንልናል። እና ለዚያ እኮ ነው ታውቃላችሁ አይደለም? ሁልጊዜ ስንጸልይ ምናችን ሆይ እያልን የምንጸልየው እግዚአብሔር አባታችን ሆይ እያልን የምንጸልየው ለምን ይመስላችኋል? ምን ጊዜም በእግዚአብሔር ፊት ምን ሆነን የምንታየው? ልጅ ሆነን የምንታየው። ማንም በሳል የለም። አሁን እኛ በስለት የበሰልን መስሎ እናቴ ማንም ብስል የለም። በእግዚአብሔር ፊት ማንም ልጅ ነው። የሚያዝንልንም ለዚህ ያለ እውነቴን የምነግራችሁ እንደ ብድ እያየን እንደ ልጅ እያየን ከመበጽቡር ትዋናይ እንዳለ አባ ጊዮርጊስ በጭቃ እንደሚጫወት ልጅ እየቆጠረን ነው እግዚአብሔር እስከዛሬ የቻለን ማለት ነው። ጭቃውን ተቀባውቶ እናቱ የምትሸልመው መስሎት እየሳቀ እንደሚመጣ ልጅ እንደዚህ አይቶን እግዚአብሔር ይራራልናል። እና አዳምን እግዚአብሔር ወፈቀደ እግዚአብሔር አድኅኖተ ዓለም በሳይሉ ወበምህረቱ በእንተ ክልኤቲ ገጻት እግዚአብሔር ስለ ሁለት ምክንያት ዓለምን በቸርነቱና በይቅርታው ሊያድነው ወደደ። አንደኛው ስለ ቸርነቱ ነው። ሁለተኛ በእንተ ዘተትሕተ አዳም ታትሕቶተ አዳም ጨርሶ ስለተዋረደ ውርደቱን አይቶ እግዚአብሔር ሊያድነው ወደደ አለ። ውርደቱን አይቶ ይበልጥ ለተጎዳ ሰው ይበልጥ ተረዱታላችሁ። እግዚአብሔርም ይበልጥ እንደተጎዳን አይቶ እኛን ተከትሎ መጥቶ ሰው ሆኖ ስጋችን ለብቶ እረዳል። እና እግዚአብሔር ከድንግል ማርያም ሰው የሆነ የሰው ልጅ ሆኖ የመጣ ለምንድን ነው ሲባል ውርደታችን አይቶ። ቂማችሁን ተው፣ ሕፃን ሁኑ፣ ቂም ተው፣ ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል። ቂመኛ ሰው ሰላም የለው። ራሱን የቆሰነት አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተቀበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። ሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ? የበደለች ብዙ ነው። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው ማለት። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትቶልሃል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት የሶስት ቀን አንድ ዓመት ይህን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር ዕድሜ ዘመንህን አንተን ችሎ የለም ወይ? እናንተም ተው፣ እሱም ይተውላችኋል። እናንተ ይቅር በሉ፣ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን። እንዲተውልን መተው አለብን። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር ኮን መኖር አይችልም። የመጀመሪያው ጦርነት ምንድነው? ሰው ከራሱ ጋር የሚያደርገው ጦርነት። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል። ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል። ሌላው የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትብሉ። ሐሰት የክደት ሁሉ ራስ ነው፣ ኃጢአት የበላይ ነው። ኖር ብለን መዋሸት ነገ ለሚታሰር አንደበት። አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ነገ ግን እንታሰራለን። መኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። የሌላችሁን አለኝ አትበሉ። ሰው ጋር ለመኖር ብላችሁ ቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታው። አንታረቅ የታረቅን ምስለ ማስቀደስ ውሸት ነው። እንደ ሕፃናት ካልሆናችሁ መንግስተ ሰማያት አትገቡም ብሎ ጌታ የተናገረ። የገዛ ክብሩን የሚያይ ሰው የእግዚአብሔር ብርሃን ማየት አይችልም። ጊዜ አሁን ዓለምን የሚያፋጀው ምንድነው? ለራሱ ክብር መጨነቅ። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። የሚፈርስ የሚበሰብስ የባሰም ልናገር፣ የሚተላ የባሰም ልናገር፣ የሚሸት የሰው ልጅ ምን ያኮራዋል ይላል። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለም እንዴ ይላል። ምን ያኮራል? ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ኃይል ቢኖርህ ኃይል የሰጠ እግዚአብሔር ነው የሚመሰገነው። ትሰጥ እግዚአብሔር የሰጠህን ነው። ትናገር እግዚአብሔር ያናገረህን። ያን እየኮራን ነው መኖር ያቃተን። ራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ በሁሉ ቢመካ እግዚአብሔር ምን ያደርጋል የሚል ጥያቄ አንድ ተማሪ የወንበር ልውን ሰው ቁሞ ይጠይቋል። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው።
እግዚአብሔር እንዲህ ያደርጋል። ዙሮ ማየት ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። እንደ ሕፃን ካልሆናችሁ መንግስተ ሰማያት አትገቡም አለችው። እንደ ሕፃን ካልሆናችሁ ማለት ምን ማለት ነው? ይችን ልንገራችሁ። አንድ ሰው መንግስተ ሰማያት ለመግባት እንደ ሕፃን መሆን አለበት። ሕፃናት አላችሁ? ዛሬ የሕፃናት ቀን ነው በእውነቱ። እንደ ሕፃን ካልሆናችሁ መንግስተ ሰማያት አትገቡም። የሕፃናትን ጠባይ 1 2 3 ልንገራችሁ። አንደኛ ሕፃናት አንዱ ጥሩ ጠባያቸው ምንድነው? አማኞች ናቸው። ምኖች ናቸው? አማኞች ናቸው። ሁሉ እንደሚያምኑት ማለት ነው። ይሄንን ወስጄ ይሄ ስሙ እንግዲህ ተቀርጾ መስቀል ነው፣ ግን እንጨት ነው። ይሄ ወርቅ ይባላል ብለው እሺ። ማን ነው እንደዚያ የሚለው? ሕፃን ማለት ነው። ይሄ ሰው ነው ስሙ ብለው እሺ ነው የሚለው ማለት ነው። ሕፃን አማኝ ነው። ሃይማኖት ይኖራችሁ ማለት ነው። እንደ ሕፃናት ያለ ሃይማኖት የለው ሰው የለም። እነገሌ ቤት ጅብ ታስሯል ቢባል እሺ፣ ማን አመጣው አይል፣ እነማን አመጡት አይል፣ ምን ይበላል አይል፣ ሰዎቹ እንዴት ቤታቸው ሲያስቀምጡት አይበላቸውም አይል፣ ዝም ብሎ ማመን ማለት ነው። ሕፃን አማኝ ነው። ስለዚህ እመኑ፣ ሃይማኖት ይኖራችሁ። አሁን ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚነቅፉ ከኛ ቤተክርስቲያን ውጭ የሆኑ አንዳንድ ሰዎች ምን ይላሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትን ለምን ታጠምቃቸዋለች? መጀመሪያ እምነት መቅደም አለበት ይላል። ለመሆኑ የሕፃንን ያህል የሚያምን ሰው አለ? በፍጹም የለም። ሕፃን ምንም ጥርጥር የሌለበት አማኝ ሕፃን ነው። ጥርጥር የሌለበት ሃይማኖት ከሌላችሁ መንግስተ ሰማያት አትገቡም ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሕፃን አይፈራም፣ ያምናል። በፍጹም ነው የሚያምን። ሁለተኛ ደግሞ ሕፃን ምን በላ ምን ጠጣ የሚቀጥለው ዓመት ምን ይሆናል ብሎ አይጨነቅም። ዘንድሮ ድርቅ ይሆናል፣ ፖለቲከኛ በዛ፣ ሰው ተፋጀ ብሎ ይጨነቃል? አይጨነቅም። ፈጽሞ አይጨነቅም። ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የሕፃን ጠባዩ ይሄ ነው። ሕፃናት አይጨነቁም። ሶስተኛ ደግሞ ሕፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለኔ ስጡኝ አይሉ። ዝም ብለው ደው ጉቸት ያለ ማለት ከጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው ጭቃው ላይ ቁጭ ይላል። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው። ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው፣ በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰማትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃታል። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባችለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውንም እንዴት ሊያደርገው ነው አለች። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እኔ እንዲህ ያለው ጸሎተኛ ነኝ፣ ጸበልጅ ብዙ ገዳማት አውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው።
ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ ትንሽ? እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን፣ ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እንደዚህ፣ እኛ እንደዚህ እንደዚህ። እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር። የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ። ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን። ከሰው ጋር መኖር ያቃተን። ባልና ሚስት መኖር ያቃታቸው እኔ 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 እኔ። እሷም የራሷን ክብስና ግን ይሄ እነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ መርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራተተን በራሳችን ይሄን መመጻደቃችን መተው አለብን። እኔ ምንድነው? እስኪ እኔ ምንድነው ይበሉ ንገሩኝ እንጂ እኔ ምንድነው ማለት የሚገባው ይሄ ነው ማለት ነው። አንዱ ባንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም፣ የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነት ማለት ነው። እንደ ትዕቢት ያለ በሽታ፣ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘይአቢ ርሶ ይመስል ከመብሲ ዘይጽያን ዲበ ሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ይመካ፣ በሁሉም ይመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት፣ ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የኔ ሰራዊት ምድር ጠበባት፣ ምን ይቻላቸው? እኔንም የሚዋጋኝ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ማለት ነው። እንደዚህ ያደርጋል። ጎንደር ላይ አፄ ቴዎድሮስ ሰውን ሁሉ ተሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠየቁ አሉ። እግዚአብሔር ምን ያደርጋል ብለው ሊቃውንቱ ጠየቁ። ሁሉም ሊቃውንት እግዚአብሔር ማለት ምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ እና አበላሉት። አይ እንግዲህ ጠያቂ እታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ፣ እኔ ወንበር ልሁን እሰው ቁመው ይጠይቁ አላቸው። ሕግ አይደል? ምን ያደርጋሉ? ለቀቁ። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው። እግዚአብሔር እንዲህ ያደርጋል። ስለዚህ ተመልከቱ፣ ዙሮ ማየት። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ። የምትጨነቁት ለባልንጀራችሁ ይሁን ለማለት እንደ ሕፃን ሁኑ አለ።
እንደ ሕፃን የሚሆን አይምሮ እግዚአብሔር ያድለን። በራሳችን የማይኮራ አሁን ሰው ሁሉ ኩራቱ በእውነቱ ማለት ነው። በእኛ ቤት ራሱ ስትመጻደው በእኛ ቤት ያለው ምጽድቅ ብታዩት በቤተ ክህነት መምህራኑ ሁሉ አይደሉም እንደው አንዳንዱ ማለት ነው። አንዳንዱ ሲመጻደቅ እንደዚህ አድርጎ ማለት አይታችሁኛል እንደዚህ ብሎ ማለት የድጓ መምህር ነው፣ አቋቋም መምህር ነው፣ የቅኔ መምህር ነው። እንደዚህ አድርጎ መመጻደቅ ማለት በሉ እናንተ በሱ እንደዚህ ማለት ነው። መመጻደቅ ማለት ይሄ ነው ማለት ነው። ይሄ ነው እግዚአብሔር የማይወደው ማለት ነው። አሁን ምንድነው ኋላ ሌላኛው ያ በተለይ ወይ ዝማሜ የማይችለው ወይ ጸናጽል የማይችለው ሲያበላሽ ለመሳቅ ማለት ነው። ለመሳቅ ለማይችለው ሰውዬ በሱ ለገሌ ስጧቸው ይላል። ትትና ከሆነ ጥሩ ይሄ ነው መመጻደቅ ማለት ነው። ስለዚህ በራስ መኩራት፣ በእውቀት መኩራት፣ መመጻደቅ። እናንተም ትመጻደቃላችሁ፣ ዲያቆኑ ይመጻደቃል ሲቀድስ ንስማ በውጭ ነስማይ ማይኩ ቀረጸው ይላል ማለት ነው። ሊል ይችላል ነው እዚህ ያሉ ዲያቆናት አይሉ እንደዚህ ማለት መመጻደቅ። እናንተ መመጻደቅ በመስጠታችሁ በመጻደቅ፣ ሰበካ ጉባኤ መሆናችሁ በመመጻደቅ፣ ቤተክርስቲያን በመስረታችሁ በመመጻደቅ፣ ዝክር በመዘከራችን መመጻደቅ፣ በሁሉ ነገር መኩራት። እንዲህ ያለ ነገር ፈጥኖ ይጥላል። ይህንን ቤት ያደረገው የተፈጨ አሸዋ ተጠራቅሞ ነው። እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራን ነው። እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም። ይሄ ከዚህ ቤት ተመልከቱ። አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እግዚአብሔር አንዲት ነገር ቢቀንስ የምንናድነን ሁላችንም። ይሄንን ነው መኩራትና ራስን ማየት እንደ አውራ ዶሮ ዝም ብሎ መኩራት። አውራ ዶሮ የሌለውን ክብር ዝም ብሎ ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔራዊ አይደለም፣ ሰው አይደለም። ራሱ በእውነቱ ማለት ሰው አይደለም። ጉንዳን እኮ ትበልጣለች፣ አይጥ ትበልጣለች እኮ። ምን የሚያኮራን ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡም ያላቸው። ከቃሉ ጋር ናችሁ። ሌላ ሕፃናት ምንድን ናቸው? እውነተኞች ናቸው። ሕፃናት አይዋሹም፣ እውነተኛ ሁኑ ማለት ነው። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ። አሁን ሕፃን ልጅ እናቱ በቤቱና ሰው ሲመጣ የለችም በል ብትለው ምንድን ነው የሚለው? እናት አለች የለችም በል ብላኛለች እንጂ አለች ነው የሚለው። ይሄንን ነው ተመልከቱ። እውነተኛ ነው ሕፃን፣ እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ አመጻ። ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እንወር ብለን፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመስወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታውቁ። ውሸታም ሁሉ የምትዋሹትን ማለት ነው። የማያትዋሹትን አላልኩም።
እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል? እግዚአብሔር ይዘበትበታል? አይዘበትበትም። ሳንታረቅ የታረቅን መስለን ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ፣ እንደ ሕፃናት እውነተኞች ያድርገን እግዚአብሔር። ከቃሉ ጋር ናችሁ? ሌላ ደግሞ ሕፃናት ምን አይሉም ደግሞ ቂም የላቸውም። ሕፃናት ይሄ ነው ደግሞ የዋሃን ናቸው። ሕፃናት ቂም የላቸውም። ተጣልተው በድንጋይ ተፈራግዘው ነግሬሃለሁ ነገ ይመታል የገሌች ልጅ እንዳትጫወተ እሱ ጋር ተው በበነገው አብሮ ይገኛል። ቂማችሁን ተው ለማለት ነው። ሕፃን ሁኑ ያለን ቂም ተው፣ ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል ወግሪስ የሚባል አባት። የሰውን ሕይወት የሚቦረብር ቂም ነው። ቂመኛ ሰው ሰላም የለው። ራሱን ትል የቆሰነት አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተቀበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። እንዴት ብዬ ቂም ይጥፋልኝ፣ የበደለኝ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው መልሱ። እግዚአብሔር የ30 ዓመት በደል ከተወለህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትቶልሃል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት ሰው የሶስት ቀን አንድ ዓመት ይሄን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? አንተን እንዲህ አድርጎ ከቻለ ለምን አትችልም? ህድጉ ወይ ሀድግ ለክሙ ስራዩ ወይ ሰሪ ለክሙ ይላል ዮሐንስ አፈወርቅ በቅዳሴ። እናንተም ተው እሱም ይተውላችኋል። እናንተ ይቅር በሉ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን። እንዲተውልን መተው አለብን። ይሄንን ነው አይምሯችን ይቅር እንዲል እንደ ሕፃናት ሁኑ ያለ። ከደበደቧችሁ ሰዎች ጋር፣ ከጠሏችሁ ሰዎች ጋር፣ ከቀሟችሁ ሰዎች ጋር አብራችሁ ኑሩ። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር ኮን መኖር አይችልም። ከራሱ ጋር እንዲያውም ዮሐንስ አፈወርቅ ሲናገር 3 አይነት ጦርነቶች አሉ ይላል። ሀገር ከሀገር ጋር፣ ህዝብ ከህዝብ ጋርና ሰው ከራሱ ጋር የሚያደርገው 3 ጦርነት አለ ይላል። 2ቱ ጦርነቶች የሚወለዱት ከመጀመሪያው ጦርነት ነው። አይገርማችሁም? የመጀመሪያው ጦርነት ምንድን ነው? ሰው ከራሱ ጋር የሚያደርገው ጦርነት ነው። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል። ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መቼም እስከ ልደት ድረስ እንደምትታረቁ እርግጠኛ ነን አይደል? የቤት ስራ እየሰጠዋችሁ ነው። ያልታረቃችሁ ሰዎች እስከ 29 ድረስ እንድትታረቁ። ይሄንን ነው እንደ ሕፃናት ካልሆናችሁ መንግስተ ሰማያት አትገቡም ብሎ ጌታ የተናገረ። ከቃሉ ጋር ናችሁ? ሌላ ደግሞ የሕፃን ጠባይ፣ ሕፃን አንዱ አካሉ ምንድነው? አካሉ ቀላል ነው ይላል። ደግሞ ይገርማል። ደግሞ አካሉ ምንድነው? አቤት እያጽቆ ይላል። ተመልከቱ። በውስተ ኩሉ ፍናው ይላል። ተመልከቱ። በቀጭን መንገድ ለመሄድ አካሉ አያስቸግረውም። ሕፃን ልጅ ሹሉክሉክሉክ ትላለች በጠባቧ ሁሉ ማለት ነው። አጭር ነው፣ ቀጭን ነው። ስለዚህ በፈለገው ማለፍ ይፈልጋል። ይበጽሕ ሀበ ዘፈቀደ፣ ወደ ፈቀደው ምን ይላል አለ? ይደርሳል። ለምን? አካሉ ቀላል ነው ይላል። በዚህ ዓለም ላይ ተመልከቱ። አንተም በጠባብ መንገድ ግባ፣ ራስህን አክብረህ አትየው፣ ቀላል አድርገው። ጠባብ መንገድን ምረጥ፣ ግዙፍ ነገርን አትውደድ። ስለዚህ ሕፃናት ቀላሎች ናቸው። ስለዚህ እነሱ ጠባብ መንገድን ማለፍ ይችላሉ። አንተም በጠባብ መንገድ እንድታልፍ ብለህ ሰማይ መንገድ ቀለል ብለህ ኑር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሲበሉም ቀለል አድርጎ መብላት ማለት ነው። ይኸው እንደዚያ ነው ማለት ነው። ዮሐንስ አፈወርቅ ብሏል፣ ሆድ እንደ መርከብ ነው ብሏል። አሁን እኔ በጀልባ እየተመላለስኩ ስለሆነ ጀልባይቱን አሁን ትንሽቱን ጀልባ ዝም ብለን ብንጭላት ምን ትላለች? አቤት መስጠም። ያለ አቅሙ የሚበላ ሰውም አይምሮው ይሰጥማል። እዚህ በኋላ በጎ ማሰብ አይችልም። ዝም ብሎ መተኛት ነው። እየጸለየ መተኛት፣ ያነበበ መተኛት። አይምሮ ሁሉ ግዙፍ ስለሆነ ጭንቅላቱ ይሰጥማል። ሆድ ምንድነው ካላችሁኝ፣ መብል ሆድን ያሰጥማል፣
ሆድ አይምሮን ያሰጥማል፣ አይምሮ ሕይወትን ያሰጥማል። በዚህ ነው የሚሰጥመው። ሆዳም ሰው አይምሮ የለውም፣ ለሰውም አያስብም። ገበሬው ራሱ የሌለ እንዴ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝ ነው። ቃሪያው ሲያቃጥለው ዝም ብሎ መገምደል ነው። ረንጀራውን ጨርሰዋለሁ የለ ምን የለ ዝም ብሎ መብላት ነው ማለት ነው። እሱ ለቃሪያው ማብረጃ ነው የሚበላ ዝም ብሎ ማለት ነው። በጫማ የሚሄድም ባልንጀራ አይነሽ ወይ ወጋዋል አይልም። ስለዚህ ተመልከቱ፣ ለባልንጀራ እንዳናዝን የሚያደርግ ምንድነው? ሆዳምነት ነው። ቅዱሳን ወከማው እያጽቆሙ ለጻድቃን ይላል ፍኖት መቃን ዘዝንቱ ዓለም። ልክ እንደዚህ ሁሉ ለቅዱሳን አባቶቻችን ሁሉ ጠባቡ የዚህ ዓለም መከራ አላስጨነቃቸውም አለ። ከፈጣሪያቸው ደረሱ እንጂ አልተቸገሩም። ለምን? ምን ብለው ነው ያለፉ? ቀለል ብለው ስለኖሩ ነው። ቅዱስ ያሬድ ይጠይቃል፣ እፎ አምሰጥዎ ለመጽብብ ከመይባእዎ ለመርብ ይላል። ወደ ሰፊ ሀገር ለመግባት ቅዱሳን ጠባቡን ሀገር እንዴት ብለው አለፉት ብሎ ይጠይቃል ቅዱስ ያሬድ። እንዴት ብለው አለፉት ይልና ደሪኦሙ ወታጊሶሙ ታግሰው ነዋ ይላል። ታግሰው ጸንተው አለፉት አለ። ጠባቡን አልፈው እንዴት ከሰፊ ሀገር ተደረሱ? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንዴት ይሄንን ጭንቅ የሆነ ዓለም አለፉት ሲባል ታግሰው ሰውነታቸውን አቅልለው ወደ መንግስተ ሰማያት መግባት ቻሉ። ጠባቡን ዓለም አለፉት። የሕፃናት አንዱ ጠባያቸው ይህ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው ሕፃናት ሳይመረምሩ ይታዘዛሉ። እስኪ ሳይመረምሩ ይታዘዛሉ በሉ። ምን ሳይሉ ይታዘዛሉ? ሳይመረምሩ ይታዘዛሉ። ሳይመረምሩ መታዘዝ ምን ማለት ነው? አይ ይሄ ነገር አይሆንም፣ ይሄ ነገር አይሆንም አይሉም፣ ይታዘዛሉ። እንዲህ አድርግ እሺ፣ ይሄን እንዲህ አድርግ እሺ። ሲደረግ የታየው ሁሉ ያለ መመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳንመረምር መታዘዝ አለብን ይላል። ለአባቶቻችን መታዘዝ አለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ ሁለት አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ? ከቃሉ ጋር ናችሁ? ሂድና አሉት። ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበር። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኝ አለው። መነኩሴ ነው፣ ባይታዊ ነው። እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላችሁ? ወደዚህ አራቅ ሲል ቆይ አንድ ነገር ረስቼ ጆሮውን ይዘህ እየጎተትክ አምጣልኝ አሉት። በጣም አስቸጋሪ ጥያቄ ነው። አውሬውን ጭራሽ ስጋዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘንድ እሺ አለ። እሺ አለ። ኋላ ምን አለ? ራቅ ሲል ደግሞ እንዲህ አለ፣ እምቢ ያለህ እንደሆነ አባ ዮሐንስ ነው የሚባሉት። አባ ዮሐንስ ና ብሎ አልበለዋል። ኋላ ሊበላ ሄደ። ስጋውን ይዞ ሊመጣ ሄደ። የአውሬ አገሳ ሊውጠው ሲያገሳ እኔ አይደለሁም አባ ዮሐንስ ና ብለዋል ሲለው እሺ ብሎ መጣለት። እየጎተተ ይዞት መጣ፣ አስረከበው ማለት ነው። ይሄ ሁሉ የሚያመጣው ምንድን ነው? መታዘዝ፣ ለእናት አባት መታዘዝ፣ ለካህናት። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። እስቲ በሉ ለእግዚአብሔር ብላችሁ በሉ። ለምንም ቢሆን ታዘዙ። ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ። ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰውም ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመዘለ እግዚእነ ለክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነበር። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነይ ልብዬ ልሂድ አለ። ሽፍተው ሄደና አንኳኳ። ማን? አባ ዳንኤል። ከፈቱልን። አያውቁትም አባ ዳንኤል። ኧረ አባ ዳንኤል መጣ ብለው እግሩን አጠቡት። እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። አይገርም? መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ የሚለው ማለት ነው። ምክንያቱም ሽፍታ አገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ?
ደግሞ እንደዚህ ስላችሁ ጊዜ መነኩሴ ሽፍታ ነው በሉ። እንደ ጭልፊት እየሞጨለፋችሁ ማለት ነው። ምን አደረገ? ከዛስ ምን አደረገ? ሄድና ለብሷል ቀሚስ አባ ዳንኤል መጣ ብለው አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ ማለት። እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጥበው ምንድነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይኛ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቃ ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት። ካልተጠራጠርን ሰዎችን ሳንመርጥ ከታዘዝን ጠማማ ነገር ካላዘዙን በስተቀር ካዘዙን ከታዘዝ እግዚአብሔር በዚህ ምን ይሰጠናል? ኃይለ እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የሕፃናት አንዱ ጠባያቸው እሱ ነው። ሌላው ሕፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም? ይኸውላችሁ ክፉ ምኞት የለባቸውም፣ ዝሙት የለባቸው። ወንድ ሕፃን ቢሆን የሴት መልክ አያደንቅም፣ ሴት ሕፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ አይንን መመለስ ነው። ቅዱስ ዳዊት ሚጦላ አይንቴ ከመይራ ከንቶ፣ አይኖቼ ከንቱ ነገርን እንዳያዩ መልሳቸዋል። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ ቅዱስ ዳዊት? የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊየን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትክ ብላችሁ አትዩት እሺ። መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይሄ ነው አይንህን መልስ ነው። ወጣቶችም አስተውሉ፣ ሴቶቹም አብዳችኋል መቼም። እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ አይኑን አፍጥጦ እዚያ መዋል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነወለለ ነው በእውነቱ ማለት ነው። ይሄ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህ ምስጢር ደግሞ እነግራችኋለሁ የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትና ወንድ ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና አይን ላይ መጠንቀቅ ነው። ሰምታችሁኛል? አይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 ሀገሮችን ቀጥቅጦ የገዛው እስክንድር ለወታደሮች የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሄዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ። ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ህሊናቸው ንጹህ ነው። ሕፃናት ህሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያሉ። ይገርማቸዋል። ሕፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ አይታየንም፣ የኃጢአት መጋረጃ ስለጋረደ። ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። ልባቸው ንጹህ የሆኑ ሰዎች እነሱን ውዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ሕፃናት ይህ ናቸው። ሌላ ሕፃናት የሕፃናት ኃይላቸው ልቅሶ ነው። እስኪ በሉ የሕፃናት ኃይላቸው የሕፃናት ኃይላቸው ምንድን ነው? ድገሙት እንጂ። የሕፃናት ኃይላቸው ምንድን ነው? ልቅሶ ነው። የክርስቲያኖች ኃይላችን ምንድን ነው? እንባ ነው። የክርስቲያኖች ኃይላችን እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩአቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንቱ እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙም። ያንን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንቱ። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ አብኩ ይሏቸዋል።
አንዲቱ ስትረግጥ ምጡ አመጣ እዚያው ላይ አረ ምጥ ደረሰ ስትል እዚያው ላይ ውለጂው የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አላት። እንዲህ አለ ጭክና በእውነቱ ማለት ነው። በእኛ ዘመንስ ይሄ አልተሰራም ብላችሁ ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ። እንባዋን አለቀሰችና በእጇ እንዲህ አድርጋ በእጇ ይዛ ወደ ሰማይ ሀሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ እግዚአብሔር አለ ብላ ሰማይ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው የሰማዩን ደጅ። እግዚአብሔር የምሕረት በሩን ከፈተ። ወንድማቸውን ሽጠው ዮሴፍን ለግብጽ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ከዚያ በኋላ ሙሴን ያህል ሰው አስነሳ። ክንደ ብርቱን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በጽኒት ወበመዝራይት ልዕልት እስራኤላውያንን ከግብጽ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን እውነቱ ማለት አላችሁ። አሁን ሰው እኮ አያለቅስም። ታለቅሳላችሁ? እንዲያውም ማን ነው በቀደም ሲነግረኝ የአዲስ አበባ ሰው እዚህም ጎንደር ይኖራል። ባለሀብቶቹ ዘመድ ያልሆነውን ዳ ከፍለው ማስለቀስ ጀምረዋል አሉ። ዘመድ ሲሞት እንኳን ድረስ እኮ ነው በእውነቱ ማለት ነው። ማስለቀስ እዚያ ተሰብስቦ ማስለቀስ ማለት እናቴ እያለ ማልቀስ። እናቱ አይደለችም አክስቱም አይደለችም። እንዲያውም ሰውየው የሚያለቅሰው ወይኔ ለሳንቲም ብዬ እንዲህ ላልቅስ ብሎ እያለቀሰ ይሆናል ሰውየው ማለት ነው። ሰው ደግሞ ለዚህ ጉዳይ አለቀሰ እያለ ሊያለቅስ ይችላል ማለት ነው። ለምንድን ነው ግን እንዲህ ልባችን የደነደነው? አሁን ክርስቶስ ሞተ ቢሉ ሰው አለቅስ ኃጢአቱ ያስለቅሰው ምን አይል እና እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? እስቲ በሞቴ ሰሞኑን እስከ ልደት አንድ ቀን ለአንድ ሰዓት ወይም ለሁለት ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ማን ነኝ ብላችሁ ጻፉ። ሌብነቱንም ታውቁታላችሁ፣ ዝሙቱንም እንደው እኔ ማን ነኝ ብላችሁ ኃጢአታችሁን በሙሉ ዘርዝሩት፣ ጻፉት። እኔ ነግሬያችኋለሁ እንዳትረሱት። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉት። የዚያን ጊዜ እንባ ማግኘት እንችላለን ማለት ነው። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላ ሕፃን የእናት አባቱ ጥገኛ ነው። እስኪ በሉ ሕፃን በሉ። የማን ጥገኛ ነው? የእናት አባቱ ጥገኛ ነው። ምን ማለት ይመስላል? ያለ እናት አባቱ ሕይወት የለውም፣ ሕፃን ነው። አንተም ከእግዚአብሔር ተጠጋ ማለት ነው። ከእግዚአብሔር ተጠጋ፣ እግዚአብሔርን አትልቀቅ ማለት ነው። እግዚአብሔርን አትልቀቅ። እግዚአብሔር መጠጊያ አምባ ቅጽር ነው። እግዚአብሔር ያልተጠጋ ሰው አውሬ ይበለዋል። እግዚአብሔርን አለመልቀቅ ማለት ነው ከስጋው ከደሙ አለመራቅ፣ ጸሎት አለማቋረጥ። ማንኛችሁም ማለት ሁላችሁም እግዚአብሔር የማይሰማው ፍጥረት የለም በእውነቱ ማለት እግዚአብሔር የማይሰማው ፍጥረት የለም። ስለዚህ በየቦታው በየቦታው የምንሞት ለምንድን ነው ካላችሁኝ ከእግዚአብሔር ጥግነት ከእግዚአብሔር አለትነት ስለምንወጣ ነው። ወታደሮቹ ምሽግ ይዘው የሚዋጉ ለምን ይመስላችኋል? ጥግ እንዲሆናቸው በጀርባ የሚመጣው እንዳይመታቸው አይደለም? እኛ የማናውቀው ዲያብሎስ እንዳይወጋን ከእግዚአብሔር መጠጋት አለብን። ከእግዚአብሔር የተጠጋ ሰው ማን ይላል? ዲያብሎስ የትኛውንም ያህል ጦር ቢወረውር መውጋት አይችልም። ለዚህ ነው ዮሐንስ አፈወርቅ ዲያብሎስ ተኮሰ፣ ጥይቱን ጨረሰ፣ ዝናሩን አራገፈ፣ ቤተ ክርስቲያንን ግን ማጥፋት አልቻለም ብሎ የተነገረው። ስለዚህ ከእግዚአብሔር መጠጋት ማለት አቅምን ማወቅ፣ ከቤተ ክርስቲያን መጠጋት። እንዲያውም ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ያንን ሳይጸልዩ ማግባት ትዳሩን እኔ ራሴ እበቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤቴ ማለት ነው። ይሄ እኮ ነው በእውነቱ። እግዚአብሔርን ጥግ ያደረሰው ሰው ግን ያልፋል። እንዲያውም እኮ በዱዲያኖስ ዘመነ መንግስት የዱዲያኖስ ኃያላን የሆኑ ክርስቲያኖችን ድንጋይ እየወረወሩ ሲመቷቸው
ወይ ክርስቶስን መርጣችሁ ሙቱ ወይ ደግሞ ክዳችሁት ደግሞ ምን አረግ ሕይወትን ምረጡ አሏቸው። መርጠን ጨርሰናል ክርስቶስ መርጠናል አሏቸው። እንግዲያስ ብሎ ድንጋይ ሲወረውሯቸው ለነሱ የሚወረውሩት ድንጋይ የዱዲያኖስን ታዛዦች እየተመለሰ ይመታቸው ነበር። ማን ነው ሁሉ የሚያደርግ? እግዚአብሔር ነው። የእግዚአብሔር ጥገኛ ለመሆን ያብቃን። እግዚአብሔር ተጠግተን ለመኖር ያብቃን። ሕፃን ልጅ ማንም ያስብለት? እስኪ ንገሩኝ፣ በሉ ንገሩኝ። ለኛ የሚያስብልን ማን ነው? እግዚአብሔር ያስብልናል። አትጨነቁ። አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው፣ በጭንቀት። ለዚህ ነው የሰኞ ውዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኘው። ለምን? ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድነው መሆን? ለገሌ የምከፍለው ብር ምንድነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር ይችላለሁ? እገሌ በቀደም ተከናንሞኝ ሄደ ምን ሆኖ ነው? ጸሎት ላይ ነው ሁሉ ሪፖርት የሚቀርበው ማለት ነው። ለምንድነው ስትሉ እግዚአብሔር ያስብልኛል ስለማንል። እስኪ በሉ እግዚአብሔር ያስብልኛል በሉ። ማን ያስብልናል? እግዚአብሔር። ሕፃንን እናቱ የምታስብለት ከሆነ እግዚአብሔር እንዴት አያስብልን ነው? ፍጠረኝ ሳንለው የፈጠረን የማይዘነጋ አምላክ እንዴት አያስብልን ነው? ግድፍ ላይ ለእግዚአብሔር ህሊናከ ወውእቱ ይሴሰየከ፣ እንዲህ አድርገህ ኑር ለማለት እንደ ሕፃናት ሁኑ አለ። በመካከላቸው ጠርቶ ያቆመው ሕፃን አግናጤዎስ ምጥው ዘአንበሳ ይባላል። ይህ ሕፃን ጌታ ታቅፎ ያስተማረበት ከቅዱስ ጴጥሮስ ጀምሮ የሮም 3ኛው ሊቀ ጳጳስ ነው። ጌታ ታቅፎ ያስተማረበት አግናጤዎስ በዚህ በሮም አደባባይ ላይ ክርስቶስን ካልካድክ ለተራቡ አንበሶች ወሩረን እንጥልሃለን ብለውት ነበረ። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው፣ ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከመሄድበት ከመንገድ ላይ የምትቆሙብኝ ለምንድን ነው አላቸው። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋልና። ታውኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹህ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት እሆናለሁ። በአንበሶቹ እፈጫለሁ፣ ከዚያ የጌታዬ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ፣ እሱን የገደሉት ኃያላኑ ጠፍተው የእሱ ዘር ግን ሰፍቶ እነ ቅዱስ ፖሊካርፐስ ሰፍተው፣ ሌሎቹም ቅዱሳን እነ ቅዱስ ሄሬኒዮስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ የክርስቲያን ደም ዘር ነው የሚባለው ለዚህ ነው። ዘር አንዱ ነው ይዘራል፣ ብዙ ሆኖ ያፈራል። ክርስቲያኖች አንዱ ነው ይሞታሉ፣ ብዙ ሆኖ ይበቅላሉ። አግናጤዎስ ብቻውን ሞቶ ብዙ ሊቃውንትን አፈራ። እንዲህ እንደሱ ቆራጥና ሰማዕት የምትሆኑ ሃይማኖተኛ ካልሆናችሁ ለማለት ነበር። ንጹህ ሰው ነበር። ማን? ቅዱስ አግናጤዎስ። የቅዱስ አግናጤዎስ በረከት ይደርብን። አርያ ምንድን ነው? እንደ ቅዱስ አግናጤዎስ ያለውን የትሕትናን፣ በእግዚአብሔር የማመንን፣ የእውነተኛነትን፣ ከዝሙት ንጹህ የመሆንን፣ ራስን አቅልሎና ሰውነትን ገዝቶ የመኖርን አኗኗር ካልተቀበላችሁት የኔ ልትሆኑ አትችሉም። ይህን ሕፃን የተቀበለ እኔን ይቀበላል ማለት እንደ አግናጤዎስ ያለ አኗኗር ያለው ሰው እኔ ያድርበታለሁ። አንድ ሁለተኛ፣ እንደዚህ ሕፃን ቅዱስ የሆነውን እንደ አግናጤዎስ ያለውን ቅዱስ በምልጃ በረድኤት የተቀበለውን ሰው እኔን ተቀበለ። ስለዚህ ምን ማለት ነው? እንደዚህ ሕፃን ያለውን የተቀበለ እኔን ተቀበለ ማለት ቅዱስ አግናጤዎስን የተቀበለ ክርስቶስን ይቀበላል። ቅዱስ አግናጤዎስን መስለው እንደዚህ ያለውን ያለ ይህን ሕፃን ብቻ አላለም። ቅዱስ አግናጤዎስን መስለው የተወለዱ ቅዱሳንን ሁሉ የተቀበለ እኔን ይቀበላል። እንግዲያውስ በቅድስና የተወለዱ ሕፃናትን ቅድስና ማክበር፣ ምልጃቸውን ማመን፣ በስማቸው መማፀን ክርስቶስን መቀበል ነው። ከነዚህም አንዱ አቡነ ተክለ ሃይማኖት ይባላሉ ለማለት ነው። የሁሉ ዙሪያ ከነዚህ አንዱ አቡነ ተክለ ሃይማኖት ናቸው። ዛሬ ልደታቸው ነው። ለምንድን ነው የምናከብረው? ሕፃን የእሳቸው ልደት ለምን እናከብራለን? እንደዚህ ያለውን ሕፃን የተቀበለ እኔን ይቀበላል ብሏል። የተክለ ሃይማኖትን ልደት ማክበር የክርስቶስን ልደት ማክበር ነው። ለምንድን ነው እንደዚያ የሚሆነው? ለክርስቶስ የኖሩ ስለሆኑ፣ ለክርስቶስ የኖሩ ራሳቸውን ጥለው የኖሩ ስለሆኑ የክርስቶስ እንዲያውም አሁን ዛሬ በየሜዳው እየመጣ ኢየሱስን ተቀበል ይላል። ኢየሱስን ተቀበል ይለኛል። እኔ ተክለ ሃይማኖትን ስቀበል ኢየሱስን ተቀብያለሁ። ሐዋርያትን ስቀበል ኢየሱስን ተቀብያለሁ። እናቱን በእናትነት ስቀበል ኢየሱስን ተቀብያለሁ። ይኸው ነው። ቅዱሳንን የተቀበለ ክርስቶስን ይቀበላል። እንዲያውም ቅዱሳንን የሚያቃልል ሰው ክርስቶስን አይቀበልም ማለት ነው። ምክንያቱም እሱ ምን ብሏል? ይህን ሕፃን የተቀበለ እኔን ይቀበላል ብሏልና።
ቅዱሳንን የማይቀበል ሰው ክርስቶስ በሱ አድሮ አይኖርበትም። ወደ አባታችን ወደ አቡነ ተክለ ሃይማኖት ልደት ልውሰዳችሁ። እንደዚህ ያለውን ሕፃን የተቀበለ እንደማን ያለውን? እንደ ተክለ ሃይማኖት ያለውን፣ እንደ ቅዱስ ቂርቆስ ያለውን። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ፣ እናታቸው እግዚሐረያ ይባላሉ። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚሐረያ ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹሕ ካህን ለንጹሕ ዲያቆን ለጸጋ ዘአብ ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል ከመስፋት ከመስራት የማይወዝን ትጉ ታማኝ ንጽሕት ምራት ነበረች ማለት ነው። ኋላ የጸጋ ዘአብ አባት አይቶ ይችንስ ሳራ ብቻ አይደል መባል ያለባት፣ ሳራ ሳይሆን መባል ያለባት እግዚሐረያ ጌታ የመረጣት መባል አለባት። እንዴት ያለች ትጉ ሃይማኖት ያላት ጸሎት ያላት እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ? አሰሩም እኮ አሰሩም። ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጄ ወጥ መስራት የለባት ትምህርቷን ትማርዋ ነው እያለች ቀውላ አለ እያደረጋችኋቸው። ወጥ መስራት አለባቸው በእውነቱ ማለት ነው። መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁልጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትን ትሰፋ ነበረ ስትሰራ። ከዚያ ጌታ የመረጣት አላት። የወላድ እናት አባቶቻቸው ሞቱ። ጸጋ ዘአብና እግዚሐረያ አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ፣ ከቤተ ክርስቲያን የማይለይ ቦ አመይ ገይስ ላጢነ ዕጣን፣ ቤተ ክርስቲያን ዕጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ወቦ አመይ ገይስ ለዘምሮ ዳዊት ለመዝሙረ ዳዊት ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይሄን ሁሉ በቀን ነው የሚያደርገው። ወቦ አመይ ገይስ ለምህሩ ሃይማኖት፣ ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። ወቦ አመይ ገይስ ለአንብቦ መጻሕፍት፣ መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ወቦ አመይ ገይስ ተመልከቱ ለገቢረ ትሩፋት፣ ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዘአብ። እንዲህ ያለ ካህን። እሷም የታመነች ነበረች። እናንተም የታመን እንግዲህ የሁሉ ቄስ ባል ወደ ቤተ ክርስቲያን መገስገስ የሚችለው ሚስቱ ታማኝ ስትሆን ነገረኛ ሳትሆን የቀረች እንደሆነ ማለት ነው። ሁልጊዜ ቅዳሴ ምንድን ነው ማትል እኔን እኮ ትተኛ። አሁን ዛሬ እኮ ብዙ ሴት አሉ ነው እኔ አልሰማሁም። ቄስ ማግባት አንፈልግም ይላል አሉ። ለምንድን ነው የሚለው? ራ መታሰር ነው ለመፋታት አቅደው እንደው ሞታለሁ አትሉ? እንደው እኮ ይገርማል እኮ እናንተ ገና ኑሬ እፋታለሁ ብላችሁ እንዴት እንደዚያ ትላላችሁ? መታደል እኮ ነው ለካህን ሚስት መሆን። ዛሬ እንዲህ ሲቀሰቅስ እሷ ታማኝ ናት። ልጅ አጡ ተቸገሩ፣ መካን ሆኑ። የትዳር መከራው ልጅ ማጣት ነው። ልጅ ማጣት ደግሞ ዓላማ አይደለም፣ ማወቅ ያለባችሁ ማለት ነው። ልጅ ማጣት ዓላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ዕዳዋ ነው? እሷ ልጅ ትፈጥራለች እንዴ? ስለዚህ ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባም። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ለምንድን ነው? አትወልዱም? ሆዳሙ ናችሁ እኮ። ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም? እመቤታችን እኮ ለምናን ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ፣ ሰነፍ አትሁኑ። እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ።
ቢታጣም እግዚአብሔር ይመስገን፣ ቢገኙ እግዚአብሔር ይመስገን። ልጅ አጥተው ኖሩ። ኋላ አንድ ቀን እግዚአብሔር እንዲህ አለችው፣ ወንድሜ ብትሰማኝ ምክር መክር ነበር ይላል አለችው። የሚስት አንዱ እርዳታዋ ምክር ነው። ብትመክረኝ መክር ነበር አለችው። መልካም ከሆነ ሰማሻለሁ አላት። አይ ገንዘባችን ሁሉ ለድሃ እንስጠው ምን ያደርግልናል አለችው። አይ ምክርሽ መልካም ነው፣ ግን ደግሞ መጽሐፍ ለመስጠት አትቸኩል፣ ኋላ ሰስተህ ትጸጸታለህ ይላል አለ። አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለህ ነው? ከሞትን ወዲያ እንመጸውተው እንወቅበት አለችው። መልካም ነው። ህንፃ ወውሉድ የአብዩ ስመ ወምኔሆሙ ብእሲት እንተሰናይ ልባ። ህንፃና ልጅ ስም ያስጠራሉ። ከዚህ ሁሉ ይልቅ ልቧ ያማረች ሚስት መልካም ጸጋ ናት። እንዴት ያለ ምክር መከርሽኝ? እሺ አላት። ኋላ ገንዘባቸውን በሙሉ ለድሃ መጸወቱ። ሰራተኞቻችንም ነፃ እናውጣቸው አለቻቸው። ገረድ ሎሌ አይባሉ። እዚያ ላይ ምን አለ? በሉ እንግዲህ ሰራተኞች ሁሉ ነፃ አውጡ። ሎሌዎችም የእግዚአብሔር ወንድም ተባሉ፣ ገረዶችም የእግዚአብሔር የጸጋዛ ወንድም ተባሉ፣ ገረዶችም የእግዚአብሔር እህት ተባሉ እንጂ እንግዲህ ገረድ ሎሌ አትባሉ፣ ነፃ አውጡ አሏቸው። ምን አረግነ እናንተ የምንለይ? አጥፍተን እንደሆነ ግረፉ እንዳሏቸው። ኧረ አትገረፉም፣ ከወደዳችሁ ከእኛ እንለይም ካላችሁ ልጅ ሆናችሁ ኑሩ እንጂ እንግዲህ ገረድ አይደላችሁም አሏቸው። ነፃ ወጧቸው። ገንዘባቸውን ሁሉ ለድሃ ሰጡ። የቅዱስ ሚካኤልን ዝክር ይዘክሩ ነበር በወር በወር ቅዱሳን እንዲታሰቡ። እንዲያው መቼስ የዚህ ዓለም ሰው በደሉ መከራ። አሁን የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የመላእክት በዓል፣ የሰማዕታት በዓል፣ የጻድቃን በዓል ይላል ስንል ለምንድን ነው እንደዚህ የሚደረግ? ኦርቶዶክስ በዓል ታበዛለች ይላል። ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። ስለ ኤድስ እንድንከበር የተደረገው ለምንድን ነው? ሰው የኤችአይቪ ቀን በመጣ ጊዜ በኤድስ እንዳይጣል ሩዋንዳ ነው የት ውስጥ ነው አሉ። ኤድስን ለመከላከል ምን እናድርግ ተባለውና አሉ አንድ ጊዜ ሰው አልገባው ስላለ ደህና ዋላችሁ ሲባል መልሱ አልቀናል ይሆን ተባላሉ። ደህና ዋላችሁ አልቀናል፣ ደህና ሰነበታችሁ አልቀናል። እንዲሁ እኮ ግሩም ነው በእውነቱ ማለት ነው። ትዝ እንዲለው ማለት ነው። እንደዚህ ከሆነ ሰው በሽታ ትዝ እንዲለው በዓል ካከበር በሽታ ትዝ እንዲለው ባለ ውለታ የሆነ ቅዱስ ትዝ እንዲለን በዓል ማናከብረው ለምንድን ነው? የእጅ መታጠብ ቀን አለ እኮ። ይገርማል እኮ። የእጅ መታጠብ ቀን የለም አለ። የጥፍር ቀን ማለት ነው። አሁን ደግሞ ቅዱሳን አይመሰገኑም ይላል። ቅዱሳን አይመሰገኑ ምስጋና ያስፈልግ ደግሞ ታንክስ ጊቪንግ ዴይ ብሎ ደግሞ ያከብራል። የምስጋና ቀን ማለት ነው። የምስጋና ቀን ተብሎ በዓለም አቀፍ ደረጃ ይከበራል። እዛ ይደል ለውድ ወንድሜ ላቶ ገሌ እንዲህ ስላደረግልኝ አመሰግናለሁ፣ እንዲህ ስላደረግ ተክለ ሃይማኖት አመሰግናለሁ አይባልም። መጽሐፍ ቅዱስ አይፈቅድም። ተመልከቱ ማለት ነው። ሰው አብዶ እዚህ ደርሷል በእውነቱ ማለት አብዶ ሶፍት ያዋሰውን ባለሱቅ ቴንኪው ብሎ ይሄዳል። ሀገር ያቀኑ ቅዱሳን ደግሞ ሲታሰቡ ደግሞ ነውር ነው ይላል ማለት ነው። ውለታን መርሳት ዲያብሎሳዊነት ነው በእውነቱ ማለት ነው። ሰው የእናት አባቱን ውለታ እንኳን እንዳያስታውስ እያደረጉት። ሲራክ ምንድነው የሚለው? የእናትህን ምጥ አትርሳ ነው የሚለው። የእናትህን ምጥ አትርሳ፣ የአባትህን ድካሙን አትርሳው ነው። ሰው ለእናት አባቱ ግድ እንዳይኖረው ሳናውቀው በብቸኝነት ይሄ በራስ ወዳድነት ራሳቸው የሳይንስ ሰዎች ኢጎ ነው ምናምን በሚሉት ማለት ነው። በራስ ወዳድነት ተይዞ ከራሱ ውጭ እንዳያስብ እናት አባቴ ሲሆን ለራሳቸው ብለው ተጋብተው ወለዱ እንጂ ለኔ ብለው ተጋብተው እንዲል አይምሮ የሌለው ሰው እያፈራን በእውነቱ ማለት ነው። ከቃሉ ጋር ናችሁ እና የቅዱስ ሚካኤል እንዴት ነው ቅዱስ ሚካኤልን ማናስበው? በእውነቱ እናስበዋለን እንጂ እግዚአብሔር እኮ ውለታን የማይረሳ አምላክ ነው። እኛን ውለታ አትርሱ ያለ አምላክ እሱ ውለታ ይረሳል? እግዚአብሔርስ ይቀናል? የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን? አምላክ ነው ያለው አለ? ቅዱስ ሚካኤል ታሰበ ተብሎ የሚከባው እግዚአብሔር ልጆቹን ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኔዓለም። እንኳን በዓል እንኳን ቀን ተሰጣቸው ብሎ ሊከፋው፣ ሰኞ አከበራችሁ ብሎ ሊከፋው፣ ይሄንን በዓል ለቅዱስ ሚካኤል ሲያከብሩ እዚያ በኋላ ምን አደረገው? ዝክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። በኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተ ለሚ የሚባል በዳሞት ወላይታ ውስጥ ያለ
ቦታ ነው። ዳሞት የሚባል ቦታ ሞተሌን የሚባል ንጉስ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲያ ያለ ሰው ነበር። እንዲያ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነውራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነበር። ፍጹም ጨካኝ፣ ሀገር እየወረረ ጸጋ ዘአብ ካለበት ደረሰ። ጸጋ ዘአብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይም ይጣለ እኪት ዲበ ጸላይቴ ይላል ቅዱስ ዳዊት። ወይም ይጣለ እኪት ዲበ ጸላይቴ፣ በኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ሕያው ቅዱስ እግዚአብሔር ነው። መለሰውና እዚያው ተጣበቀ። ባህር ውስጥ ገባ ሲጨንቀው። ባህር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በለተ ቀንህ ደግሞ እያለ ይጨነቃል። 3 ቀን ባህር እንደ ቤቱ ነው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ እዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለው። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። መልሶ አመጣው። እሱም መልሶ ካመጣው በኋላ ደግሞ ሲመለስ እግዚአብሔርን ማርከው ወስደዋታል። ወስደው ውበቷ መልካም ስለነበረች ፊቷን እንደ ፀሐይ ያበራ ስለነበረ ወታደሮቹ አንዱ በእኔ ፈረስ ትጫን ይላል፣ አንዱ ደግሞ ልሸከማት ይላል፣ አንዱ ልዘላት ይላል። እንዲህ እያሉ ግን እግዚአብሔር ጠብቋት ነውር ሳይሰሩባት አይ ይችንስ እኛ እንደርስባትም ለንጉሱ ሚስት ነው መሆን ያለባት አስባላቸው። እግዚአብሔር ቸር አይደለም? ግድ የለም እነሱን ትለፍንጭ ደግሞ ኋላ እግዚአብሔር ያውቃል። እዚያ ኋላ ጠብቀው ወሰዱና ቤት አስገቧት። ወስደው ንጉስ እንዲህ ያለች መልካም ሴት አምጥተንልሃል አሉት። በሉ ነገ መልካሙን ልብስ አልብሳችሁ ይዛችኋት ነው። እስከዚያ በጎ ልብስ አልብሳችሁ ጥሩ ምግብ አብልታችሁ አሳድሯል። ከዚያ በኋላ ለጣቷ ቀለበት፣ ለእጇ አምባር፣ ለአንገቷ ማርዳ ሙሉ የወርቅ ልብስ አልብሰው ዘውድ አገታጅተው ንጉሥት ልትሆኝ ነው እንኳን ደስ ያለሽ ንግሥት ትሆኛለሽ እያሉ አለበሷት። እሷ ግን ታለቅስ ነበረ። ፈጣሪ ከንጹሕ ካህን ዘር ስጠኝ ብለህ ከጣዖት አምላኪ ልትሰጠኝ ነውን? እንኳንስ ከዚህ ጣዖት አምላኪ ከካህኑም እንኳን ቢሆን አንተን የሚክድ በእኔ የሚያስፈርድ ልጅ ከሆነ ማኅፀኔን ዝጋው ብዬ አልለመንኩህም ወይ ብላ ጸለየች። ታለቅሳለች፣ እንባዋ ይንጠበጠባል። ብይ አልበላም አለቻቸው። ከዚያ በኋላ ምን አደረጉ? አይነሱ ግጥም አድርገው በሉ። በይተኝ እንግዲህ እኛ ምንተኛ ነው አሉ። ተኙ። እሷ ሲተኙላት እንዲህ ያለ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም የእነዚህን የጣዖት አምላኪዎችን ብላ አውልቃ ጸሎት ጀመረች። አያችሁ ይኸውልህ እንደዚህ ያለ ልብስ አትልበሱ የምንላችሁ እንዲህ ያለ ልብስ ለብሼ ብጠይቀው ፈጣሪ አይሰማኝም። ሰምታችኋል? አዲያ እንግዲህ ልብሱን ጥላችሁ ነው ያልን እንጂ እንግዲያስ ልብሴን ለብሼ እቀራለሁ በሉ ማለታችን አይደለም። እንዲህ ያለ ልብስ ለብሼ ብጠራው አይሰማኝም ብላ ልብሷን አስተካከለችና ስታለቅስ አደረች። ቅዱስ ሚካኤል መጥቶ አይዞሽ በትድኛለሽ እግዚአብሔር ይታደግሻል እኔም እመጣለሁ። ቀኑ መቼ ነው ይላል። እግዚአብሔር በወደደ ቀን አላት። እንዲህ ብሎ ተሰወረ። በመነገው ወስደው አገናኟት። እንዴት ያለች መልካም ሚስት አምጥታችኋል? ይችንስ እንዲሁ በዋዛ ሰርጉ ቢፈጸም ተራ ትሆናለች አለና ድግስ ላስደግስ ብሎ ወደ ሀገር ወደ ግዛቱ ሁሉ መልክተኛ ላከ። 1000 ሰንጋ፣ 1000 ጊደር፣ 1000 የበግ ሙክት፣ 1000 የፍየል ሙክት፣ 70,000 ጋን ወይም ደግሞ ገንቦ ጠጅ ይዘጋጅ፣ ጠላው እንደ ውሃ ይፍሰስ። 10 ሚስቶች ነበሩት። እናንተም ደግሱ አላቸው። ደግሱ። ያልደገሰ ሰው ወዮለት። ዘመን ሲጥል እኮ ችግር ነው። እናንተ ደግሱ ተባሉ። ለባላቸውን ደግሰው ሊድሩ ማለት ነው። እንዲህ ያለ ባል ይሰውራችሁ። አዎ ደግሞ ደግሳችሁ ዳሩኝ የሚል ወይ ግሩም ነው እኮ እናንተ። እንደዚህ ያለ እኮ ሞልቷል። ደግሶ የሚዳር የለም አለ እኮ። አሁን ሚስቱን አስደግሶ በለፋችሁ ልፋት በእንግዲህ እስከ ዛሬ እግዚአብሔር የፈቀደውን ያህል ኖረናል አንቺም እንደወደድሽ ኑሪ ብሎ ሰው የሚያመጣ አለ። ኋላ እንዲህ ደግሱ ተባሉ። ደገሱ።
በበነገው ባሉ የዚህ ያለት ሄደ 8 ቀን ተደገሰ። እስከዚህ ድረስ እግዚአብሔር ዝም ብሎ እያየ ማለት ነው። ዝም ከዚህ በኋላ ምን ሆነ? ባሉ እንግዲህ በፈረስ ጫኗት፣ ተጫነች። ከኋላ ያታርቋት ይላል ደግሞ ማለት ነው። ቀረብ አድርጉት ፈረሱን ይላል። እንደዚህ ያለ እየተነደሷ በልቧ ታለቅሳለች። አይ ቅዱስ ሚካኤል ውለታዬ ነው ፈጣሪ፣ ለምንድን ነው እንደዚህ የምታደርገው? ዛዳን ካለ ሳራ እምደ አቤሜሌክ፣ ሳራን ከአቤሜሌክ እጅ ያዳንካት፣ ከፈርዖን ንጉሥ ያዳንካት፣ አገልጋይህን በተኩላ እጅ አትጣላት። ሀብ ስብሐተ ለስምከ እግዚኦ፣ አቤቱ ለስምህ ክብር ስጥ። የክርስቲያኖች አምላክ ወዴት አለ ብለው እንዲሳለቁባት አታድርግ እባክህን እያለች ታለቅሳለች። እንዲህ ስታለቅስ ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። እሷ ግን በመከራ ውስጡን አኳን በምቾቱን አኳን ተሹማም ባሏን አልዘነጋችው። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን እኔ የዚህ ዲያቆን ጋር እኔ የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ ሳራ ያንን የዲቁና ባሏን አልረሳቸውም በእውነቱ ማለት ነው። የንጉሥ ሚስት ሁኚ ብትባል እንኳን እምቢ አለች። እዚያ ተደ ሄዱ ደረሱ። ነገ እንግዲህ ለጣዖቱ አሰግጄ ነው አለ። ጀዋላ ሌሊቱ እንደ ሌሊቱ ሆኖበት አደረ። አለጋለት ብሎ ጣዖታቱ ተዘጋጀ። ሊያሰግዳት ቀረበ። ድግሱ ቀረበ። ሰራዊቱ ከበቡ፣ ህዝቡ ከበበ። ሊያሰግዳ ይዟት ሲመጣ ቅዱስ ሚካኤል በመብረቅ ከች አለ። እነዚያ በኋላ በሁለት ክንፎቹ አፈፍ ብሎ ሳራን ይዟት ሄደ። ተመልከቱ። እግዚአብሔር ቢዘገይም የሚቀድመው የለም። እስኪ በሉ እግዚአብሔር በሉ። ቢዘገይም የሚቀድመው የለም። መጨረሻ ላይ መድረስ ያውቅበታል መድኃኔዓለም። መጨረሻ ላይ 3 ደቂቅም ሲከሰሱ ዝም ሲከሰሱ ኋላሳ ደግሞ ምን አደረገ? አይ እነዚህ ሰዎች እንጨት ይሰብሰብ ዝም፣ ጉድጓድ ይቆፈር ዝም፣ እሳቱ 49 ክንድ ይንደድ ዝም፣ እጅና እግራቸውን ይታሰሩ ዝም፣ ይወርወሩ ዝም። ሲወረወሩ ቅዱስ ገብርኤል ከእጅ መጨረሻ ላይ ማለት እግዚአብሔር ምን ጊዜም ይመጣል። እውነቴን ነው የምነግራችሁ። እግዚአብሔር ሊዘገይ ይችላል እንጂ አይቀርም። የእግዚአብሔር ፍትህ መጨረሻ ላይ ነው የሚመጣው። እግዚአብሔር ፍትህ መጨረሻ ላይ ይደረሳል። ብቻኛ ትዕግስቱን ያድላል። ተአገሶ ለእግዚአብሔር ወእቀብ ፍኖቶ ወውእቱ ይሬሰየከ ለምድር ይሬሰየከ ከመ ትሬሳ ለምድር። እግዚአብሔርን ታግሰህ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። ምን አለ? ይህ ሞተ ለሚ ልቡ እንቡዝ ሆነ። እንቡዝ ሆነ ማለት ልቡ ጠፋ። ግደሉ ያለውን አድኑት ይላል፣ አድኑ ያለውን ግደሉት ይላል። 25 ዓመት ልቡ ጠፍቶ ኖረ። በልቶ አብሉኝ ይላል። ደግሞ ሲፈልግ ደግሞ በዚህ በአየር ላይ አዝናኑኝ ይላል። ወታደሮቹም እሺ እያሉ ዝም ብለው እያታለሉ ልቡ ስለጠፋ ዝም ይሉታል። ልቡ ጠፍቶ ልቡ ከሚጠፋበት ንጉሥ ያድነን። ልቡ መጥፋት ልቡ የጠፋ ንጉሥ ግደሉ ያለውን አድኑ ያለው ምን ይላል? ግደሉ ይላል። አስቸጋሪ ነው። ለሕዝብም ያስቸግራል፣ ለወታደርም ያስቸግራል። ልቡ የጠፋ ንጉሥ ማለት ነው። ልቡ ጠፋ። ያ 25 ዓመት ኖረ። እግዚአብሔርን ግን አፈፍ አድርጎ በክንፉ መጣና ባሏ ከሚያጥንበት ቤተክርስቲያን አደረሳት። ልብሷን እንደተንቆጠቆጠች እንደለበሰች ነው። ጸጋ ዛብ እየዞረ ሲያጥን ዘውድ የተቀዳጀች ንግሥት ቆማለች በሴቶች መቆሚያ። አጥኖ ሲጨርስ እመቤቴ ከወዴት መጥተዋል? ንግሥት ይመስላሉ። ደግሞ ሰውን ያህል ንግሥት ደግሞ እንደው ሰው ሳያስከትል ይመጣል? አዎ ንግሥትማ ንግሥት ነበርኩኝ። ነገር ግን ሞተለሚ ሰራዊቶችን አሽከሮችን አስከትቼ ስመጣ እሱ ቀምቶኝ
አለችው። መልካም ነው። አዲያ ወደዚህ እንደምን መጣሽ? ጸጋዛብ የሚባል ቄስ ሚስቱን ሞተ ለሚማርቆበት እሱ ያገባኛል ብዬ አለችው። አረ እሱስ ካህን ነው፣ ሕግ ማፍረስ አይገባውም እና እንደዚህም አያደርግም፣ እሱስ ነውር ነው አላት። ሞተ ለሚማርቆበት የለ እንግዲህ ሚስቱ ዙራ ትመጣ እግዚአብሔር እንኳን ከምርቆ ከሞት አስነስቶ ማምጣት ይሳነዋል ብለሽ ነው? ደግሞ መልክሽ እሷን ቃልሽ እሷን ይመስላል አላት። አረ እሱስ ሰው በቃል ብቻ አይደለም በመልክም ይመሳሰላል አለችው። እንዳያውቅባት ማለት ነው። ይመሳሰላል አለችው። አይ በል እንግዲህ ሞተ ለሚ አይመልሳትም ሲባል ሰምቻለሁና የምትወደውን ነገር ፈጥነህ አድርግ አለችው። አንቺ ሴት ዝሙትሽን እግዚአብሔር ያጥፋልሽ። ዘማውያን በእግዚአብሔር ዘንድ እንደ ውሻ ሬሳ ናቸው። እግዚአብሔር ንጹሕ ነገር ይወዳል አላት። ጽናቱን አይታ እኔ እግዚአብሔር ነኝ ብላ ክንብንቧን አወርዳ ገለጠችለት። እሱም ዝቅ ብሎ የእሷን እግር ሳመ። ለዚህ አበቃሽ እህቴ። እንዲህ ይከባበራሉ አባቶቻችን ማለት ነው። ለዚህ አበቃሽ እህቴ፣ እግዚአብሔር የተመሰገነ ይሁን። ፈጣሪውን ቀና ብሎ አመሰገነ። ትዳርን የሚጠብቅ እግዚአብሔር ነው። ብልጣብልጥነት ትዳርን አይጠብቅም። የሚጠብቀው ማን ነው? መድኃኔዓለም ነው። እግዚአብሔር ጠብቆ ከክፉ ከአውሬ አፍ አውጥቶ ያመጣል። ጀዋላ እግዚአብሔርን ሲያመሰግኑ ዕጣኑን ማይጠንቱን ጨርሶ ቆይቶ ጸሎቱን ሱባኤውን ጨርሶ ከሚስቱ ጋር ወደ ቤቱ ገባ። አቤቱ ሲገባ በዚያ ሌሊት መጋቢት 24 ቀን ሌሊት ተኝተው በህልማቸው ራእይ አዩ። ያ ራእይ ምን ነው? እሷ ያየችው ፀሐይ ከምድር እስከ ሰማይ የተተከለ የብርሃን ምሰሶ ተተክሎ አየች። ጳጳሳት፣ ቀሳውስት፣ ዲያቆናት ሁሉ ከበውት ሲሰግዱለት አየች። እሱ ደግሞ ከተኙበት አልጋ ስር ፀሐይ ሲወጣ ከዋክብት በክንፎቹ ታዝለው አየ። ደንግጠው ተነሱ። ምንድነው እንዲህ ያለ ራእይች? ምን ነው እንዲህ ያለ ራእይች? እግዚአብሔር ምን ያደርግ ይሆን በዘመናችን ብለው እግዚአብሔርን አመስግነው ዞረው ተኙ። ኋላ ቅዱስ ሚካኤል በልመጥቶ ያ ያልኩሽ ልጅ እኮ ተጸነሰ። ከምርኮ የማድንሽ ለአንቺ ብቻ አይደለም፣ ዓለም ሁሉ ቢመዘን አንዲቱን የጠጉሩን ዘለላ የማይመጥን ልጅ ስለምትወልድ ስለዚያ ልጅ ለክፉ አሳልፌ አልሰጥሽም ብዬሽ ነበረ። ያ የቀጠርኩት ቀጠሮ ደርሶ ያ ልጅ እኮ ተጸነሰ ዛሬ አላት። ከዚያ በኋላ በዚህ ተደሰተች። አዎ ያ ልጅ ተጸነሰ። ከዚያ በኋላ ተጸንሶ መጋቢት 24 ተጸነሰ። መጋቢት 24 ተጸንሰው ታኅሳስ 24 ቀን ብሩህ ተክለ ሃይማኖት ኮከብ ተክለ ሃይማኖት የዓለም ብርሃን ታኅሳስ 24 ቀን ተወለዱ። አዎ ዛነብራ ለመካን ውስጥ ቤቱ ማለት ይሄ ነው። መካኒቱን አክብሮ ልጅ ሰጥቶ የሚያከብራት የሚያስመሰግናት እግዚአብሔርን ስሟ እንድትነሳ ቅዱስ ዳዊት ነው ያለ። እኔ እኮ አይደለሁም መካኒቱን በቤተ ክርስቲያን እየተመሰገነች እንድትኖር ያደረጋት ልጅ ሰጥቶ ማን ነው? ሕያው ቅዱስ ወልደ እግዚአብሔር ነው። ዛሬ ልጅ ተጸነሰ፣ ተወለደ። እንዲህ ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ምዕራፍ 11 ቁጥር 30 ላይ ማለት ነው። እንፍሬ ጽድቅ ይሰርጽ ዕፀ ሕይወት። ተመልከቱ፣ ከጻድቅ ፍሬ የሕይወት ዛፍ ይገኛል። እስኪ በሉ ከጻድቅ ፍሬ በሉ ምን ይገኛል? የሕይወት ዛፍ። ከጻድቁ ከእግዚአብሔር ከጸጋ ዛፍ ከእናታችን ከእግዚአብሔር የሕይወት ዛፍ የሆነ ተክለ ሃይማኖት ይወለዳል። ይሄን ያለ ማን ነው? መጽሐፍ ቅዱስ ነው። ጻድቃን የሚወልዱት ልጅ የሕይወት ዛፍ ይባላል። ክርስቶስ የሕይወት ዛፍ እንደሚባል እነሱ የሕይወት ዛፍ የሚባሉት ከክርስቶስ ጋር ተካክለው አይደለም። ሕይወትን የክርስቶስን ሕይወት በትምህርት በስብከት በጸሎት በቅድስና በምልጃ የሚያድሉ የሕይወት ዛፍ ይሆናሉ ማለት ነው። ይሄ ልጅ ተወለደ። ትምህርቴን እየጠቀለልኩ ነው። ተወለዱ አቡነ ተክለ ሃይማኖት። ለነሱ ብቻ አይደለም ከጻድቅ የሚወለድ የጻድቅ ፍሬ የሕይወት ዛፍ ነው ተብሎ እንደተነገረ ተክለ ሃይማኖት የተወለዱ ለእናት ለአባታቸው ሳይሆን ለኃጥአን ጭምር የክርስቶስን ሕይወት የሚሰጡ የክርስቶስን ብርሃን የሚያበሩ የክርስቶስን ትምህርት የሚያስተምሩ ለታመሙት ፈውስ የሚሰጡ ፍትሕ የሚሰጡ ሃይማኖትን የሚያቀኑ አባት ተወለዱ። ተወልደውም በሶስተኛው ቀን ምን አደረጉ? እጃቸውን አንስተው አቡነ ተክለ ሃይማኖት ሃይማኖት ተገልጦላቸው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። በሶስት ቀናቸው ማለት ነው።
ማፈደቂቅ ወሕፃናት እንዴት ይሆናል? እንዴት ሊሆን ይችላል? ማፈደቂቅ ወሕፃናት አስተዳሎ ከስብሐተ ከሕፃናት አንደበት ምስጋናን አዘጋጀ። በይንተ ጸላኢ ወገፋኢ ጸላኢ ዲያብሎስን ገፋኢ አይሁዳዊን ደስ አይበለው ብለህ ከሕፃናት አንደበት ምስጋናን አዘጋጀ። ከሕፃናት አንደበት ምስጋናን የሚያዘጋጅ እግዚአብሔር መዝሙር 8 ላይ እንደተነገረ ከተክለ ሃይማኖት አንደበት ምን አዘጋጀ? ቅዳሴን አዘጋጀ። እናታቸው እግዚአብሔር ምን አለች? አረ ልጄ ዝሰ ግብረ አቡከ ወለከሰ ጠቢዋ አጥባት፣ ይህ አባት ስራ ነው፣ ያንተ ስራ ጡት መጥባት ነው፣ በልጥባ አለቻቸው። መልሰው ደግሞ እንዲህ ብለው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ፣ ሄው ወልዴ ልጄ ለረጅም ዘመን ኑርልኝ ስትቀድስ ልህ ብሎ አባቱም ደስ አለው። እንዲህ አለ ማን? ሰሎሞን መጽሐፈ ምሳሌ ምዕራፍ 23 ቁጥር 24 ላይ ሲናገር ሰናየ ያልህቅ ጻድቅ፣ ጻድቅን የወለደ ደስ ይለዋል፣ ሰርቶ ቀጥቶም ያሳድጋል። ወበወልድ ጠቢብ ይትፌሳህ፣ በጠቢበኛ ልጅ በተማረ ልጅ በተቀደሰ ልጅ አባት ደስ ይለዋል አለ። በኋላ አባታችን አቡነ ተክለ ሃይማኖት በተወለዱ በ3 ዓመታቸው በሀገሩ ድርቅ ሆነ። በሀገሩ ድርቅ ሲመጣ እነሱ የሚበሉት የሚጠጡት አጡ። የቅዱስ ሚካኤልን ዝክር የሚዘክሩበት አጡ። ጸጋ ዘአብ ቤተክርስቲያን ሄዶ ዝክር ታጎለ፣ ቢያንስ በእግዚአብሔር የምጠራበት እጄን አታሳጠው ብሎ ጸለየ። እግዚአብሔር ልጇን ታቅፋ ከቤተክርስቲያን ውጭ ሁና ታለቅሳለች። ያለቀሰች ስትል አቡነ ተክለ ሃይማኖት ከቤት ይዘሽን ግቢ እያሉ ያለቅሳሉ። 3 ዓመታቸው ነው። ይህ ልጅ ምንድን ነው? ዝክር ታጎለለዋለሁ ቤት አስገብኝ ይላል። አፋቸው አልፈታም፣ ጣታቸውን እያመለከቱ ይዘሽን ግቢ ይላል። ይዛቸው ገባች። አሁን ደግሞ ትንሽ ርጋፊ ስንዴ ያለበት ቁና ነበረ። ወደዚያ ጣታቸውን እያሳዩ ደግሞ ያለቅሳሉ። አምጩ ማለት ነው። ምንድን ነው ይሄ ልጅ የሚያለቅስ ብለው ቁናውን ቀረብ ከዛ በኋላ ጣታቸውን እንድቻ አድርገው የ3 ዓመት ሕፃን የለመለመ የሕፃን ጣት ወስደው ከቁናው ሲያስገቡት ርጋፊውን ስንዴ ሲነጉት ስንዴው እስከ ላይ ድረስ ሞላ። እውነት ማለት ነው። ከዚያሳ ማን ሞኛለ? ደግሞ ሌላ ቁና አምጭ፣ ሰራተኞቹ ማለት ነው። ሌላ ቁና እያመጡ አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። ዘይቱን ደግሞ አመጣችና አስነካቻቸው፣ ሞላ። በረከተ እግዚአብሔር ላይ ለርዕሰ ጻድቃን፣ የእግዚአብሔር በረከት በጻድቃን ራስ ላይ ነው። እስኪ በሉ የእግዚአብሔር በረከት በሉ። በማን ላይ ነው? በጻድቃን ራስ ላይ ነው። መጽሐፈ ምሳሌ ምዕራፍ 10 ላይ ይህ መጽሐፍ ቅዱሳዊ ነው። ይህ መጽሐፍ ቅዱሳዊ ነው። ይሄንን በረከት እንዳናገኝ ነው ዲያብሎስ ቅዱሳን አያማልዱም የሚለው። የእግዚአብሔር በረከት በጻድቃን ራስ ላይ ነው። እንዲያውም በድርቁ ዘመን እንግዳ መጣ። እንግዳ መጥቶ እንጀራ በላችሁ፣ ጠላ አምሮኝ ነበር አላል። ኧረ ጠላስ የለም። ጠላ አልባማ እንግዳ ምን ይሆናል? ትዝ ቢላት ደግሞ ልጇ ታምር ያደርጋል። ገባሬ ታምር ልጅ አለኝ አይደል? ውሃውን ቀዳችና ጣቷቸውን ስታስነካው ውሃውን ጠላ አድርጋ ጠጣቻቸው። አቡነ ተክለ ሃይማኖት በረከት ያደላቸው። ዲቁና ሊቀበሉ ሲሄዱ ዲቁና ሊቀበሉ ተቀብለው ሲመጡ ዲቁና እሳቸው ከአባ ጌርሎስ ዲቁና ተሹመው በሚመለሱበት ጊዜ ምንድነው የሆነው? ከጸጋ ዘአብ ጋር እንግድነት ከገቡበት ቤት አቡነ ተክለ ሃይማኖትን እግር ታጥቦ ሲደፋ የሰውየው ሚስት ታማ ነበረ፣ ድናቻላቸዋለች። ማን? አቡነ ተክለ ሃይማኖት። መንገድ ላይ ሲመጡ ውሃ ሲጠማቸው አፍልቀው አጠጥተዋል። ማን? ለሙሴ ያደረገ እግዚአብሔር ለተክለ ሃይማኖት አደረገ። አባታችን አቡነ ተክለ ሃይማኖት ለክርስቶስ ብለው 40 ክንድ ገደል የተወረወሩ አባታችን አቡነ ተክለ ሃይማኖት 40 ቀን ለክርስቶስ ብለው ቅጠል እየበሉ የተቀመጡ አባታችን አቡነ ተክለ ሃይማኖት 7 ዓመት ያለ እህል የተቀመጡ እግዚአብሔር ቻል ካለው ይቻላል። አባታችን አቡነ ተክለ ሃይማኖት ፊታቸው ጣዖትን ለማጥፋት ፊታቸው በጥፊ እየተደበደበ የደሙ በቀፎ እየተለጎሙ ወደ ገደል የተወረወሩ ከዛፍ ላይ በገደል የተንጠለጠሉ እንዲህ እንደ ዛሬው ቀላጭ ከረባትና ሱፍ አድርገው ኢየሱስ አማላጅ ነው እያለ ቅዱሳን እንደሚሳደበው አልነበረም። ለክርስቶስ ዋጋ የከፈሉ አባት ናቸው። 2 ጦር በፊታቸው 2 ፊት በኋላቸው ተክለው 2 ጦር በግራ 2 ጦር በቀኝ ወደፊት ሲሰግዱ የፊቱ እየወጋቸው፣ ወደ ኋላ እንዳይጠጉ የኋላው እየወጋቸው፣ ወደ ጎን እንዳያርፉ የጎኑ እየወጋቸው፣ ወደ ቀኝ እንዳያርፉ የቀኙ እየወጋቸው እንዲህ የኖሩ ወንጌልን ዙረው የሰበኩ
እምነታቸውን የገለጡ እንደ ኤልያስ ከጣዖት አምላኪዎች ጋር ተወዳድረው በሃይማኖት ድል የነሱ ጣዖት አምላኪዎች እንጨት አያይዘው እሳቱ መሃል ሆነው እየዘፈኑ ታምር እናደርጋለን እያሉ በምታት እሳቱ መሃል ሲመላለሱ አማትበው ጣዖት አምላኪዎች እንዲነዱ አድርገው እሳቸው ከእሳቱ ውስጥ የጸለዩ እሳትን ያጠፉ በባህር ላይ የተራመዱ ወንጌልን ያቀኑ ማናቸው? ብሩክ ተክለ ሃይማኖት ናቸው። 12 ንጹሃን ዛፎችን አብቅለው ኢትዮጵያን የቀደሱ የእሳቸው ገድል እንኳን ተረት ሊሆን እንኳን ጣዖት ሊሆን የእሳቸው ልጆች እነ እጨጌ ፊልጶስ በዘመኑ የነበረው ንጉሥ ውሽማ ልታበጅ አይገባም፣ እግዚአብሔር የፈቀደ አንድ ሚስት ነው እያሉ አማኑኤል የሚባለውን ጠንቋይ የተቃወሙ የተክለ ሃይማኖት ልጆች ናቸው። የአቡነ ተክለ ሃይማኖት ልጆች ጣዖትን ያጠፉ እነ እጨጌ ፊልጶስ ዛሬ የሚያነግሱትን ጥንቆላ የሚወዱትን ሁሉ ጸሎት እያደረጉ ያጠፉ ሃይማኖትን ያቀኑ ናቸው እንጂ ጣዖት የሚያመልኩ አይደለም። አንዳንዱ እንዲህ ይላቸዋል፣ ተክለ ሃይማኖት ሰይጣንን አጠመቁት የሚባል መቼ ወዲህ ነው የሚባል ጥያቄ ጠይቋቸዋል። ተክለ ሃይማኖት ሰይጣን ይጠመቃል? ሰይጣን እንደዚህ እንደሚለው ሰው ያለ ሰው ሰይጣን ይባላል። ሰምታችሁኛል? እንደዚህ እንደሚለው ሰው ያለ ሰው ምን ይባላል? በሉ ንገሩኝ እንጂ። ስለዚህ ሰይጣንን አጠመቁት የተባለ ምንድነው? ምን አለ? የሰይጣን ስራ የሚሰራውን ሰውዬ ማለት የሰይጣን ስራ የሚሰራ ሰይጣን ይባላል። ለምሳሌ የሐዋርያት ሥራ ላይ ስትሄዱ ቅዱስ ጳውሎስ በሪያሱስ የሚባለውን ጠንቋይ እንዲህ ነው ያለው፣ የሰይጣን የበኩር ልጅ ከማጣመም አታርፍም ነው ያለው። የሰይጣን የበኩር ልጅ ካለው የሰው ልጅ ሰው ነው፣ የወፍ ልጅ ወፍ ነው፣ የሰይጣን ልጅ ሰይጣን ነው፣ ሰይጣን ነው እያለው ነው። ስለዚህ የሰይጣንን ስራ የሚሰራ ሰው ሰይጣን ይባላል። ሁለተኛ በመጽሐፈ ሄኖክ ምዕራፍ 2 ላይ እንደተቀመጠው እግዚአብሔርን የመሰሉ ሰዎች ሁሉ መንፈሳውያን እንደሚባሉ ሁሉ የሰይጣን ስራ የሚሰሩ ሁሉ ሰይጣናውያን ይባላሉ። ሰይጣናን ይባላሉ። ሰይጣንን አጠመቁት የተባለ ሰይጣን ያደረበት ልክ ልብ ብላችሁ ስሙ። እግዚአብሔር ያደረባቸው ሰዎች በእግዚአብሔር ኃይል እንደሚሰወሩ አጋንንት ያደረባቸው ሰዎች ይሰወራሉ። ስለዚህ አቡነ ተክለ ሃይማኖት ያጠመቁት ዛር ተብሎ የተጠራው ሰው ምንድነው ከተባለ ሰው ነው። ሰይጣን የተባለ ሰይጣንን በክፉ ስራ ስለመሰለ በሰይጣን ተንኮል ምን ያደርግ ይሰወር ስለነበረ ነው። በሰይጣን ተንኮል ስለዚህ ምን ገረዙት ማለት ሰይጣንነቱን አስለቀቁለት ማለት ነው። ቅዱስ ጳውሎስ ተናግሯል። ምን ብሎ ተናግሯል? ሮሜ ምዕራፍ 3 ላይ የልቡናችን ሸለፈት እንገረዝ ብሏል። አያው የልብናችን ሸለፍ ጽላል የልብህን ሸንኮፍ ተገዘር ያለው አሪያ ልብህን ልትቀደድ ነው። መገዘር የተባለ ተንኮል ነው። መገረዝ የተባለ አቡነ ተክለ ሃይማኖት ገዘሩት የተባለ ተንኮሉን አስለቀቁለት፣ ክፋቱን አስተውል ወደ ሰውነት መለሱት ማለት ነው። ሰው አረጉት፣ ከክርስቶስ ጋር አገናኙት። ሰይጣን እንዴት ይጠመቃል? ሰይጣን የሰይጣን ስራ እየሰራ ሰይጣን የተባለ ሰው ተጠመቀ ነው እንጂ ያ ሰውዬ ሰይጣን በግብሩ ሰይጣን ተብሏል። እስኪ በስራው በሉ። የማያውቅ ሰው ምን ይባላል? በግ ይባላል። በግ ሲባል ሰውዬው ይታረድ ሙክት ነው እንዴ? እኮ አይደረስ እኮ ነው። የማያውቅ ሰው ማለት በግ ይባላል። እገሌ እባብ ነው ይባላል። በልቡ ይሄዳል ማለት ተንኮለኛ ነው ማለት ነው። ሰይጣን ነው። እገሌ ንብ ነው ይባላል። ስራ ሲሰራ ትጉህ ነው ማለት ነው። ሰይጣን ነው ማለት የሰይጣንን ስራ ይሰራ ነበረ። ሰይጣንን አጥምቀው የሰይጣን ግብር ያለውን ወደ ሰውነት ወደ መላክነት የመለሱ አባታችን አቡነ ተክለ ሃይማኖት ድውያንን የፈወሱ ሙት ያነሱ ናቸውና ስንጨርስ አንድ ቃል ስሙኝ። እውነት ነው ረፍዷል። ከቃሉ ጋር ናችሁ? እንደዚህ ያለውን ሕፃን አንድ ሐሳብ ብቻ ንገሩኝ። በሶስት ቀናቸው ያመሰገኑ፣ በሶስት ዓመታቸው ያበረከቱ፣ ውሃን ወደ ወተት የለወጡ፣ ውሃን ወደ ጠላ የለወጡ፣ ለአራዊትና ለዝንጀሮ የሚያዝኑ፣ ሰይጣን ወደ ሰይጣንነት የተቀየረን ሰው ወደ ሰውነት የመለሱ፣ ጣዖት አምልኮን ቀጥቅጠው ያጠፉ፣ ወንጌልን በኢትዮጵያ ምድር በእርፈ መስቀል አስረው የዘሩ፣ ድውይ የፈወሱ የሃይማኖት ገበሬ አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። እንደዚህ ያለውን ሕፃን የተቀበለ ክርስቶስን ይቀበላል። አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። ወስብሐት ለእግዚአብሔር። ይቆያል።